የሚያበሻቅጥ ችግር ይጋለ ማለት ነው። ይሄው አሁን ድጋሚ እነግራችኋለሁ። በምንም አይነት ተአምር የፈለገ እኛ የምናስተምረው ትምህርት ከልባችሁ ይጣማችሁ ትክክለኛ ትምህርት ነው ኦርቶዶክስ ያላችሁ ተቀበሉት። በምንም አይነት ተአምር ግን ማንንም ሰው ግን መስደብ መሳደብ ግን አይገባም። በምንም አይነት ተአምር አይገቡ እንስራ። መናፍቃን አህዛብ በእኛ መሃል ላይ ሆነው የእኛን ቪዲዮ እየወሰዱ እገሌ እኮ እንደዚህ ያለ እገሌ እኮ እንደዚህ ያለ እያሉ እያቀናበሩ የሚሰሩት ጠላት በእኛ መሃል ላይ እንዳይሰራ እንጠንቀቅ። ለምናገው ነገር አፋችን የተለካ ይሁን። በቃ አለቀ። ሞከር ነው እኮ በቃ አለቀ። ከዚህም ሞተን በቴሌግራም ግሩፕ ማወራን፣ ከዛ በኢንዲቪጁዋል ማወራን። አሁን አንዳንዶቹ እንደዛ ነው የሚያወሩት። ከዚህ በፊት ውስጥ ለምን አትመክሩን? በውስጥ ልክ በውስጥ ያልተመከረ አድርጎ ነው የሚያወሩት ሰዎች። አይደለም ተመክሯል። በቃ አልተቻለም ግን አይደል? ነገም ስትገባ ካሁን በኋላ ርዕሰ ጉዳይ ይዘግባ ሁላችንም። እኔም ነገ ስገባ ርዕሰ ጉዳይ ዛሬ የምንማማረው ነገረ ማርያም፣ ዛሬ የምንማረው ነገረ ክርስቶስ፣ ዛሬ የምንማረው ስለ ሚስጥረ ጥምቀት። ርዕሳችን ይሄ ነው። አለቀ። ከስር እኮ አለቀ። ሙልጭ አድርጎ የሚሳደብ ይቀጥል፣ መንገዱን ጨርቅ ያድርግለት። አንተ ምን አገባ? ጌታህን አታስብም እንዴ? መድኃኒዓለም ኢየሱስ ክርስቶስን እሱ እንኳን ንጹሕ አባ ነው ተሰድቦ የለ ብለህ እሱን አታስበው? እንኳን እኔ ስንትን ከን የሚገኝብኝ ሰው ይቅርና እሱም ተሰድቦ የለ። ኑ በብርሃኑ ተመላለሱ ተመላለሱ፣ ኑ በብርሃኑ ተመላለሱ። የሚያበሻቅጥ ችግር ይጋለ ማለት ነው። ይሄው አሁን ድጋሚ እነግራችኋለሁ። በምንም አይነት ተአምር የፈለገ እኛ የምናስተምረው ትምህርት ከልባችሁ ይጣማችሁ ትክክለኛ ትምህርት ነው ኦርቶዶክስ ያላችሁ ተቀበሉት። በምንም አይነት ተአምር ግን ማንንም ሰው ግን መስደብ መሳደብ ግን አይገባም። በምንም አይነት ተአምር ስለምንወዳችሁ ምናምን አትበሉ። ከቻላችሁ የምናስተምረውን ትምህርት በደንብ ተከታታዮች ማስታወሻዎች ለህይወት ይሆናችሁ። ስትችሉ አጋሩት። ሌላ ተቃዋሚ ነገር ካለ ሌላ ከዚህ ትምህርት ላይ የተቃወመ ነገር ካለ ጸልዩ። ከዛ ደግሞ ማስረጃው እውነተኛ ከሆነ ደግሞ አባቶችን ጠይቁ። ከዛ ትክክለኛው ማስረጃ ደግሞ ወሰዱት። እኛ የፍጹምነት መገለጫ አይደለንም፣ ልክም አይደለንም። እኛ ምንም መለኪያ አይደለም እኮ የእውነትነት የቤተክርስቲያን ትምህርት መለኪያ እኮ ዘማርያም አይደለም። እኔ ማምነው ይሄንን ነው ባጭሩ። ስለኔ እምነት ከጠየቃችሁኝ ማለት ዛሬም ያረኩት ይሄንን ነው። ከዚህ በፊትም ነገረ ማርያም ላይ ድንግል ማርያም የወደቀ አዳም ስጋ ላይ ያዘችን ቢሆን 2 ዙር ገብቻለሁ ዩቲዩብ ላይ በቲክቶክ ላይ 2ቱም ዙር ላይ ስገባ 2ቱም ጋር ያደረኩት ትምህርት አስተምር እና ለውጣት በቃ አለቀ። የቤተክርስቲያን ትምህርት ይሄ ነው። እኔ ጉዳይ ከትምህርት ጋር ነው፣ ከግለሰብ ጋር አይደለም። የኔ ጉዳይ ትክክል ከሆነች የምትሆነው ቤተክርስቲያን ናት። አለቀ። በዚህ መንገድ ካረግ ነው ሰዎች ሁሉ እዚህ ቲክቶክ ያለ መንደር ሁሉ ይስተካከላል። በነገራችን ላይ በጣም ሻርፕ ነው የሚሆነው ሰው ራሱ። ምን አለ ወንድማችን በቃ አለቀ። እንዲህ እኮ ያሉ ሰዎች እኮ አሉ። በጣም ጥቂት ናቸው፣ በጣም ሰዎች እኮ አሉ ጎበዞች። እነገሌ እንደዚህ ከዚህ መረጃ ይሄን መረጃ አቅርቦ ሰምቼዋለሁ፣ አንተ ደግሞ እንዲህ ብለሃል፣ እስቲ እቺ ነው ብትታይ በጣም ቆንጆ ነው። በቃ እንዲህ የሚሉ ሰዎች እኮ አሉ። አንዱ ደግሞ ልክ የዘማርያምን ወስድና የዛ የሚሰደውን በሙሉ ጥንብርኩስ አድርጎት በስድብ መንገድ ይገልጻል። በቃ የዘማርያምን ኮስተር ትክክል ነው ካል ትክክል የሆኑ ሌላ መረጃ ጨምርና እውነተኛውን አሳይ። በቃ ለምን ትሰደባለህ? እዛ ጋር የሚያለው ደግሞ ይወስድና እዚህ ጋር እነ ዘማርያም ሲጠቅሱ ለምን እነ ዘማርያም ይጠቅሳሉ ብሎ ደግሞ ጥንብርኩስ የሚሰደብ ሰው አለ። ለምን ትሰደባለህ? አንተ ያቀረብከው መረጃ ያለ መቀበል መብት የለኝም እንዴ እኔ? እና ይሄ በጣም ፍርደ ገምድልነት ነው። ስለዚህ ትርፍ ቃላቶች መለዋወጥ አይጠበቅብንም። የቤተክርስቲያን ልጆች ነን ሁላችንም። ማናችንም ከማናችንም ምን በልጥ አይደለንም። እኩል ነን። ልጅነታችን እኩል ጥምቀት ነው ያለን፣ እኩል ሜሮን አለን፣ እኩል ቁርባን አለን እንጂ አንተ ስፔሻል የሆነ ጥምቀት አለ፣ ለአንተ ስፔሻል የሆነ ቁርባን የሚባል የለንም። ማንንም ነው የትኛውም የከበረ ጠቅላይ ሚኒስትር ዛሬም ቢቆርብ ዛሬ ኦርቶዶክስ ቢሆን ዛሬ የተለየ ቁርባን የለንም። እኛ እኩል ነው። ለጠቅላይ ሚኒስትር የሆነ የተከበረ ቁርባንም ጥምቀትም የለንም። በዚህ እኩልነት አብረን እንቀጥል ያስኬዳል። ስለዚህ የምትሳደቡ ሰዎች እያረጋችሁ ያላችሁት ነገር አንድ ነው። ሰይጣንን ያስደስታችሁት ነው፣ እግዚአብሔር እያሳዘናችሁት ነው። በወንድሞች መካከል ያለውን ጸብን ታባብሱት እንደሆነ እንጂ አትቀንሱት። ለዚህ ደግሞ የእጃችሁን እግዚአብሔር አምላክ ይሰጣችኋል። እየሰደባችሁ የምትናገሩ ማለት ነው። እኛንም ደግፉ፣ ተቃውሙ፣ መብታችሁ ነው። መቃወማችሁ ግን በመረጃ አድርጉት። አለቀ። ከአሮጌ አሳሰብ ውጡ። በቃ ቅናት ነው፣ ጥላቻ ነው፣ ምናምን ነው፣ እንደዚህ ለማስወገዝ ነው ምናምን፣ ከዚህ ውጣ። በቃ ከዚህ ነገር ውጣ። ጠላቶች መሃል ላይ እንዳይገቡ እንስራ። መናፍቃን አህዛብ በእኛ መሃል ላይ ሆነው የእኛን ቪዲዮ እየወሰዱ እገሌ እኮ እንደዚህ ያለ እገሌ እኮ እንደዚህ ያለ እያሉ እያቀናበሩ የሚሰሩት ጠላት በእኛ መሃል ላይ እንዳይሰራ እንጠንቀቅ። ለምናገው ነገር አፋችን የተለካ ይሁን። በቃ አለቀ።
እኔ እዚህ ጋር ሳወራ ብዙ ከእኔ የተሻሉ መምህራን ከስር አሉ። እነሱ ማክበር አለብኝ። ዘማርያምን ቁጭ አድርጎ ሊያስተምሩ የሚችሉ አሉ። እኔ እድል አግኝቼ ዛሬ ስለተሰማው ነው ስለተደመጥኩኝ የፈለግኩትን የማውራት መብት የለኝም። የፈለግኩትን የመሳደብ መብትም የለኝም። ስለዚህ ከዚህ የምንርቅ ከሆነ ይሄ ብቸኛው መንገድ ይሄ ነው። በነገራችን ላይ ተዋደን ተከባብረን እውነተኛ ትምህርቱን ይዘን መቀጠል ነው ያለብን። በተረፈ እኛ ስር ሆነው የሚሳደቡትን ሰዎች ዝም ባልናቸው ቁጥር ጥላቸውን እናበዛዋለን። የእኛን ትክክለኛነት አያበዛም። በነገራችን ላይ የእኛን ትክክለኛነት አያረጋግጠው። ብዙ ሰው እኔን ደግፎ ስለተሳደበ የዘማርያም ትምህርት ትክክል ሊሆን አይችልም። አንድም ሰው ቢሆን እውነት ከሆነ እውነት ነው ጉዳዩ። ስለዚህ ለእውነት እናድላ። ስለዚህ ነገም ሰሙ ስትገባ ብትችል እንደዚህ ነገሮች ሲገጥሙ በዚህ ርዕሰ ጉዳይ በቃ ርዕስ ነው ብለህ ባትገባ ምን ይጠቅማል? አሁን ይህን ሁሉ ያወራንበትን የቅድሙን መረጃ ደግመን ብንማሩ አይሻልም ነበር? ይህ እኮ ነው ቤስት። በቃ ወይ ትምህርቱ ይሄ ነው። ሲሳደቡ አትሳደቡ። የሆነ ግርግማ ሲናገሩና በጣም ሲያስቸግሩ እነዛን ሰዎች ብሎ ካለ አይደል መተው። በቃ አንተን ሲያዩና ያንተን ነገር ሲያዩ የሚሰነካከሉት ባይሰነካከሉ ብለህ ታሰናብታቸዋለህ። አልባሌ ቃል ሲናገር ትተዋዋለህ። በቃ አለቀ። ከዛ አንተ ወደ ትምህርት መቀጠል ነው። አለቀ። እና ይሄም እንደሰሙ ደግሞ ሐዋሳን ታውቃታለህ አንተ። አልመክርህም። ሐዋሳ ገብርኤል በነበጋሻው ስንት ነገር ነው ያየነው። ምን ለአንተ አዲስ ነገር ነው? ገብርኤል ቤተክርስቲያን ውስጥ እንዴት ነበር የነበረው? በገመድ ለሁለት ተከፍሎ በዚህ በኩል ማህበረ ቅዱሳን አንድ ግቢ እዛ ገብርኤል ቤተክርስቲያን ውስጥ፣ በዚህ በኩል ደግሞ የበጋሻው ደጋፊ ሆኖ በዚህ በኩል ሆኖ በገመድ እንደዚህ ታስሮ አይደለ ድንጋይ ሲወራወር ነው የነበረው። ከዚህ በኋላ በበጋሻው ቀንታችሁ ነው እንደዚህ ብላችሁበት ነው እናንተ ኮምፕሌክስ ነው ማህበረ ቅዱሳን ነው ምናምን። ዛሬ ምን አዲስ ሆነብን? አንተ ራሱ ስሙ እኮ አልተቀየረም። ራሱ ስሙ ራሱ አልተቀየረም። በቃ እቺ ድሮ የነበረች ናት። በቃ አለቀ። በእርግጥ አሉ ቀንተው እንደዚህ የሚያደርጉ ሰዎች አሉ። በእርግጥ አሉ በጥላቻ የሚናገሩ ሰዎች አሉ። ይህንን ማካድ የለብንም። በሙሉ ግን የሚቃወም ሰው ትክክል አይደለም የሚል ግን ቀንቶብኝ ነው ግን አይባልም። መለየት አለብን ይሄንን። እኔ ማስተምረውን ትምህርት ሁሉ አጌንስት የሚሆን ሰው በሙሉ ለዘማርያም ቅናት ስላለበት ነው አይባልም። በጥላቻ የሚናገራለ እንዳይጣላ፣ ይሄ የሁላችን ጠላት ነው። በቃ ነው በጥላቻ ማየት የማይፈልግ በቃ የመደመጥ ሰው ሲሰማ ለምን እኔ አልተደመጥኩም ብሎ ኮምፕሌክስ ሲገባ ሰው አለ። በጣም ትክክል። ይሄንን ኮምፕሌክስ በጋር ነው የምንቃወመው። አለቀ። አንተ የምትናገሩት ትምህርት ትክክል አይደለም በተባለ ቁጥር ግን ከነዛ ጎራ እዛ ቅርጫት ውስጥ እየከተትከው እዚህ ቦክስ ውስጥ ግባ። አንተም ቅናት ነው፣ አንተም ቀንተብኝ ነው፣ አንተም ኮምፕሌክስ ውስጥ ነው ካልክ ግን ነገ ችግር አለ ማለት። በእውነት ሆኖ እኮ ዘማርያም ትክክል አይደለም የሚለኝ ሰው እኮ አለ። ትክክል አይደለም ይሄ ትምህርት ይለኛል የሚለኝ ሁሉ የኔ ቀናተኛ አይደለም። ምናልባትም የኔ ጠቃሚ ሊያርመኝ የፈለገ ሰው ቢሆንስ? ከዚህ የሚሳደብ ሰው ካለ በግልጽ ተናገሩት። በቃ እንደዚህ አታርግ። እኔ ስለማደርገው ነው። ይሄንን ይኸው እዚህ ገስት ላይ ምስክር አለኝ። እንደዚህ ሲሳደብ ምን ሲል ገብቼ በቴሌግራም ለምን እንደዚህ ያደረክ ለምን ተሳደብክ ብዬ ጽፋለሁ። ለምን ተሳደብክ ቦይስ ልክ ያለው አይ ጎበዝ፣ እኔ ከኔ ጋር ከሆንኩ ችግር የለም። የኔን ሐሳብ ካልተቃወምኩ ቀጥል ያልኩት የለም። ያው እግዚአብሔር ምስክሬ ነው። ያው ሁላችሁም በሰሞኑ ጉዳይ ስጠይቁኝ የጻፍኩትን ተመልከቱ። በኢንቦክስ ላይ በግል ማናገር የለብኝም በግል ማናገር ላይ ሄጃለሁ። መምህራን ማናገር ያለብኝም በግል ማናገር ጀምሬያለሁ። እንደ ወንድም እንደ ግል የሚሰማኝ ነገር አድርጌያለሁ። በግል ብጠየቅ ማለት ነው። ወንድምህን ለማዳን ምን አድርገሃል ብባል ምችውን ያክል ሄጃለሁ። በቃ አለቀ። ከአንተ ምን ይጠበቃል ለተባለ እኮ ነው ብትጠየቅ ማለት። ከላይቭ ከማስተምረው በፊት መጀመሪያ ወንድምህን ለማዳን ምን አድርገሃል? በውስጥ አናግረሃል? አውርተሃል? የሚጠበቀን ነገር አድርገሃል? መጀመሪያ አንተ በግል ሌላ ችግር ከሌለብህ ወንድምህን መክረህ ነው መተህ ይሄ ትምህርት ትክክል አይደለም ብለህ ያስተማርከው ወይስ ሳትናገር መተህ ነው? ይሄን መጀመሪያ ጥያቄ። ስለዚህ የሚጠበቅብን ነገር እናድርግ። ተሳስቷ ብለን የምናስብ ከሆነ ለዛ ወንድም ምንቸውን ያክል ለእህትም ትሁን ለሚያስተምር ሰው ይሄ ስህተት ነው ከዚህ አንጻር ብሎ ትምህርቱ ላይ ማተኩር። ስለዚህ ሰሙ አዲስ አይሆንብህ፣ ለሌሎቻችሁም ቢሆን ማለት ነው። ለምን ተሰደብኩ ብላችሁ ከቤተ ክርስቲያን ለመውጣት አትጓጉ። ማንም ሰው ሊሳደብ ይችላል። በቃ አለቀ። የምንጠብቀውም የማንጠብቀውም ሰው በነገራችን ላይ ሁለቱም ነው። የምንጠብቀውም የማንጠብቀውም ሰው ይሳደባል። እኔ ካንተ አልጠብቅም ይባል ማለት
ግን አንዳንድ ጊዜ ደግሞ ትገረማላችሁ። ትምህርት ምናምን በሚሰጥበት ጊዜ እኔ ከአንተ አልጠብቅም ምንድን ነው ያደረኩት ለዞረ ስታይ ትምህርት ለምን አስተማርክ ብሎ ይሄ ከኮምፕሌክስ ላይ ማገናኘት የለብንም። ይቅርታ ስላረዘምኩኝ ለሁላችን ስለሆነ ከዚህ በፊትም በዚህ ጉዳይ ላይ ረዘም ያለ ነገር ሳልተናገርኩ ነው። ላይቭ ላይም አረ ዲያቆን ቀጥል ፕሊስ። በቃ እንዲህ አይነት እኔ 100% የምቀበለው ምክር ስለሆነ ይቀጥሉ ዲያቆን። የእውነት ከዚህ በኋላ ምንም አንልም። ሰሞኑን ይህን ማስተላለፈው ለሁላችንም ነው። በደንብ አክታች አስተካክላችሁ ስሙኝ። ትምህርት ላይ ነገም ዛሬም ገብተን እንስጥ። እዚህ ጋር ምንም ልንጠላው አይገባም። ለምናስተምረው ትምህርት ግን ኃላፊነት መውሰድ ግን አለብን። እችን መዋጥ አለብን። ዛሬ ዘማርያም ገብቶ አስተምሯል። ነገ ቢጠየቅ መመለስ የሚችለው መመለስ መሆን አለበት። በቃ አለቀ። ስንገባ ለትምህርታችን እንደዛ ለሚለው ጳውሎስ ለጢሞቴዎስ ለራስህና ለትምህርት ተጠንቀቃለህ ያለው ለማስተምረው ተጠንቀቃለሁ በተቻለ መጠን። እንደዛ መሆኑ ግን ፍጹም ሰው አይደለሁ። ብዙ ዝዳህ ጸልሳን አለብኝ። ብዙ ስተት አለብኝ። እንደዛም ሆነ እኔ ፐርፌክት አይደለሁም። በምችለው መጠን ግን ለመጠንቀቅ ሞክራለሁ። ለትምህርታችንና ለራሳችን መጠንቀቅ አለብን። ትምህርት ላይ ተጠንቅቀን አስተምረን ያውም ደግሞ ጸሎት አድርገንበት ደግሞ ምክንያቱም መንፈሳዊ ህይወት ማለት ኦርቶዶክሳዊ ትምህርት ማለት ዕውቀታዊ ብቻ አይደለም። ጸሎት አድርገንበት ውዳሴ ማርያም ዳዊት ደግመንበት መግባት። አንተ ማስተዋሉን ስጠን፣ ለቅዱሳን አባቶቻችን የሰጠው ጥበብ ማስተዋል እኔ ማድለኝ ብሎ ማስተማር። ትምህርቱ ይቀጥል። አሁንም ቢሆን እንዲቆም አይደለም እየመከርኩ ያለሁት። እያወራን ያለነው አሁን ወሬ የሚያመላልስ ስድብ የሚሳደብ በወንድሞች መካከል ጸብን የሚዘራን ሰውን ነው። በቃ ኃይለ ቃል ከሆነ እንቶ በቃ አለቀ። እንግዲህ የግድ ላይቭ ለተወያየ ያለን ማን ነው? ሞከር ነው እኮ በቃ አለቀ። ከዚህም ሞተን በቴሌግራም ግሩፕ ማወራን፣ ከዛ በኢንዲቪዥዋል ማወራን። አሁን አንዳንዶቹ እንደዛ ነው የሚያወሩት። ከዚህ ፊት ውስጥ ለምን አትመክሩም? በውስጥ ልክ በውስጥ ያልተመከረ አድርጎ ነው የሚያወሩት ሰዎች። አይደለም ተሞክሯል። በቃ አልተቻለም ግን አይደል? በቃ ተሞክሯል እኮ። ቴሌግራም ግሩፕ ክሬት አድርገን እኮ ለማውራት እኮ ሞክረናል። መጀመሪያ በተፈጠረው የፍጡሩ ፈጣሪ በሚለው ርዕስም ራሱ ማለት ነው። በቃ አልተግባባንም አይደል? በቃ ትምህርቱን ይዞ መቀጠል ነው። ነገ የሊቃውንት ጉባኤ ዘማርያምን ያስተማረው ከምን ቀርተህ ነው? ከምን አገኘኸው? ማን ያስተማረ? ከምን መጽሐፍ ላይ ያገኘው ብባል መመለስ የምችለው ላይ ሆኜ ለራሴ ጠንቅቄ መቆም እንጂ በውስጥ ያልተነገረ አታስመስሉት ማለት ነው። ልዩነታችን የአስተምህሮ ነው። በቃ አለቀ። እንዲህ ለማለት ፈልገን እንዲህ ለማለት ፈልገን እንዲህ ለማለት ፈልገን እንደዚህ ለማለት ፈልገን አንተ ከዚህ አንፃር ምናምን አይደለም። መሀል ላይ ጥላቻ ያለበት፣ መሀል ላይ ኮምፕሌክስ ያለበት፣ መሀል ላይ ለመበቃቀል የሚፈልግ፣ መሀል ላይ አጉልት ክፋት ያለበት ሰው አለ። አዎ አለ። በማን በሁለቱም ወገን። ይህን እናጥረው። አለቀ በቃ። ማጥራት ያለብን እንደዚህ ነው። በተረፈ ምናልባት እንደዚህ አድርጌው ምናምን ሰድቤው አሽማቂቄው ከሚዲያ አጥፍቼው ምናምን እንደዚህ አድርጌና በዚህ አይሆንም፣ በዚህ አይሆንም። በዛ ደግሞ ውለታ ረሽም አንሆን። ያኔ በፍቅር ያገለግልንበት ዘመንም መረሳት የለበትም። እየተደማመጥን እሱ ይቅደም ከኔ እሱ ይሻል የተባባልንበትን ዘመን መረሳት የለበትም። የተሰሩ የቅመተ እምነት ስራዎችም አመድ ከድሜ መብላትም የለብንም። እንዴ ምንድነው ነጥሎ ተኳሽ ማን ነው? በቃ ይሄ ስህተት ነው። እንደዚህ ትምህርቶች ጥሩ ነበሩ። በቃ አለቀ። እናገረው። ለምንድነው ጨፍላቂ ምን ሆነው? እኔ ማምነው ይሄንን ነው። በቃ እኔ መፍትሄ ብዬ ማስበው ይሄንን ነው። ትምህርት ላይ እናተኩር። የሊቃውንት ጉባኤ ደግሞ አለ ሚያዝያ እግዚአብሔር ከፈቀደ 15 ላይ 13 ላይ ይሄዳሉ፣ ያነሱበታል፣ ይነጋገራሉ። ከዚህ የሊቃውንት ጉባኤ መልስ በኋላ ግን ከዚህ የሊቃውንት ጉባኤ መልስ በኋላ ከተመለሰ በኋላ ስህተታችንን አርመን በሊቃውንት ጉባኤ መልስ ሁላችን በዛ እንሄዳለን። ይህ የሊቃውንት ጉባኤ መልስን አልቀበልም የሚል አብረንም አናገለግልም፣ ለእኛም መናፍቅ ነው። የሊቃውንት ጉባኤ የቤተክርስቲያናችን የበላይ ጠባቂ ነው። ከዛ ደግሞ ቅዱስ ሲኖዶስ አለ፣ ሰርቲፋይ ሆኖ በቅዱስ ሲኖዶስ ይወጣል። ይህን የሊቃውንት ጉባኤ መልስም ቢሆንን ያልቀበልም ካልን አንድ ሰው ከዛ ጎራችን በይፋ የሃይማኖት ይሆናል ማለት ነው። ከዛ በይፋ መናፍቅ ማለት እንችላለን። ኦፊሻሊ እንጀምራለን። ከዛ በኋላ የገሌ ትምህርት የምንፍቅና ነው፣ ዘማርያም ያስተማረው ስህተት ነው እንላለን። ኦፊሻሊ ሆኗል ማለት ነው። እስከዛው ድረስስ እውነተኛውን ትምህርት እያስተማሩ መቀጠል ነው። ይሄ ጥሩ ጎኑ ይሄ ብዬ ማስበው።
በተረፈ እንደዚህ የሆነች ችግር በተፈጠረች ቁጥር እንደ እያንዳንዱን ሁሉ ነገር እያመጣን አፈር ከድሜ ባናበላው ጥሩ ነው። ደግሞም ይሄ ዘመን ያልፋል። እንደዚህ ይቀጣል ብላችሁ ነው? ያልፋል ይሄ። በእርግጥም ደግሞ ሴጣን ቀንቶብናል። እኔ ማስበው እሱን ነው። ይህን ሁሉ ያመጣብን ሰይጣን ቀንቶብናል በአገልግሎታችን። አይ ቲንክ ሶ እንደዛ ነው ማስበው እኔ። ያ ሁሉ ሰው እንደዛ ሆነን ተረባርቦ በጋራ እንዳልተገለገለ አንተ ትብስ እንዳልተባባልን ሰይጣን ቀንቶብናል። ስለዚህ መፍትሄ ደግሞ ጸሎት ነው። አንተ ከጥላቻ አርቀኝ ጊዜ መጀመሪያ ከራሱ የሚጀምረው ቅድም ሰሙ ያልኩ ለዚህ ነው። እኔ መጀመሪያ ዘማኔ ከጥላቻ ራቅኩኝ፣ ማዕከላዊ ሆንኩኝ፣ የቤተክርስቲያን ትምህርት የሚያንገበግበኝ፣ ከግለሰብ ጥላቻ ራቅኩኝ፣ እውነተኛ ትምህርት ላይ ማተኩር፣ ሰዎችን ስደቡ መማልል ማልሳደብ ጭምር መሆን አለብኝ። ስለዚህ ትምህርቱ የሚጀምረው ከራሳችን ነው ያልኩት ለዚህ ነው። ይሄ ከሆነ በቃ ቆንጆ ነው የሚሆነው። ስለዚህ ሰሙ ነገም ስትገባ ካሁን በኋላ ርዕሰ ጉዳይ ይዘህ ግባ። ሁላችንም እኔም ነገ ስገባ ርዕሰ ጉዳይ ዛሬ የምንማማረው ነገረ ማርያም፣ ዛሬ የምንማረው ነገረ ክርስቶስ፣ ዛሬ የምንማረው ስለ ምስጢረ ጥምቀት። ርዕሳችን ይሄ ነው። አለቀ። ከስር እኮ አለቁ ሙልጭ አድርጎ የሚሳደብ ይቀጥል፣ መንገዱን ጨርቅ ያድርግለት። አንተ ምን አገባ? ጌታህን አታስብም እንዴ? መድኃኒዓለም ኢየሱስ ክርስቶስን እሱ እንኳን ንጹሕ አባ ነው ተሰድቦ የለ ብለህ እሱን አታስበው? እንኳን እኔ ስንትን ቀን የሚገኝብኝ ሰው ይቅርና እሱም ተሰድቦ የለ ምንድነው ይሉ አምባጓሮ አቧራ ማንሳት። አለቀ። ግን ራስን መጠበቅ ከጥላቻ፣ ከስድብ፣ ከተንኮል፣ ከክፋት ራስን ጠብቅ። ከዛ አንጻር አይደለም ላይፍ የምገባው። ወንድሜን ለማጥፋት አይደለም አይደለም የምገባው። እህቴን ለማጥቃት አይደለም የምገባው። ምገባው እውነተኛ ትምህርት ለማስረዳት። በቃ እዚህ ጋር አተኩር። እኔ የምገባው እንደዚህ ብዬ ነው። አሁን ዝርዝር ጉዳይ የምናገርበት ታይም አይደለም። ሌላ ጊዜ የሄድንበትን የተጓዝንበትን እያንዳንዱ ዲቴል ነገር ዲቴል ከማስረጃ ጋር እናወራበታል። አሁን ጊዜው ስላልሆነ ማለት ነው። ምን አደረጋችሁ? ይህ ችግር እንዲቀረፍ ያንተ አስተዋጽኦ ምን ነበረ? ምን ሂደህ ተጉዘሃል? ምን አድርገሃል? የሚለው ደግሞ በዝርዝር ደግሞ ቁጭ ብለን ደግሞ እንደ ቤተሰብ ደግሞ ስናወራ ደግሞ የዛን ጊዜ ደግሞ እናወራለን። ከዛ ይሄ መሀል ላይ የሚሳደበው ሰው ራሱ እየጠራ ይመጣል። ከዚ በኋላ ከምን አንጻር ምን እንደሆነ ማለት ነው። በቃ ጠላቶቻችን እንዲገቡ ግን በር ከፍተናል። ምንም ጠይቅ የለውም። ይሄ የሁላችን ድርሻ ነው። ለገሌ የሚሰጥ አይደለም። ያው ገቡ እኮ በቃ ያው የዩቲዩበሮች መሸቀያ ሆነን ሁለት ፎቶ እያገናኙ ገሌ እንደዚህ ያለ ገሌ ዝም አለ ዘማርያም ንግግሩን ሰበር በቃ ያው መጫወቻ ዩቲዩበር ጥሩ ቪውም የሚያገኝ ሰው ሆነ መሸቀያ ሆነ። ይሄንን ክዳለን እንዴ? ብንረጋጋ ብንሰክን ምን ችግር ነበረበት? ትምህርት ላይ ተኩረን ብንወጣ ምን ችግር ነበረበት? እንዴት ነው ኦርቶዶክስ ለኦርቶዶክስ ርዕሳችን ላይቭ ላይ ዲቤት ምንገባው? በቃ አያስተምርም እንዴ? ባለፈው ፍጥሮ ፈጣሪ ያ ርዕስ ሲያጨቃጭቅ ሰው ሲያካፍል ከዚህ በኋላ እንኳን ብንተው ምን አለ? በቃ እኔ እኮ አንድ ቀን ነው የበቃኝ። ገባሁኝ ክርስቶስ ፍጥሮ ፈጣሪ በሚለው ላይቭ ላይ ተነጋገር። ከዛ በውስጥ እናወራ አልኩኝ። ከዛ አንድ ነገር ተማርኩኝ። ከአሁን በኋላ ከወንድሞቼ ጋር የፈለገ አይነት የትምህርት ልዩነት ቢኖረኝ ትምህርት ላይ አተኩራለሁ እንጂ ላይቭ ላይ ገብቼ ዲቤት አላወራም። ይሄው አላረኩትም እስካሁን። በነገረ ማርያም ላይ በተመለከተውም ነው። ከእንደገና ደግሞ በዚህ አሁን በሰሞኑ በተነሳው ጉዳይ ተመልከቱ። አብን ያመልከዋል በሚለው ላይም ተመልከቱ። ትምህርት ነው የሰጠሁት። አየሁት። በቃ ክፍፍልን ያመጣል እንደሆነ እንጂ ምንም ሊያመጣል እንደማይችል አወቅኩት። አንድ ቀን አየኋት፣ በቃኝ። ሪል ማድረግ ያለብን ይሄ ነው። ስለዚህ ወንድሞችን አታጥፉ። ሁላችን ለቤተክርስቲያን እናስፈልጋታለን እንጂ አንዱ በጣም አስፈላጊ አንዱ ደግሞ ማያስፈልግ። ዘማርያም በጣም ጠቃሚ፣ ሰሙ ግን ቢፎረገት ምንም አይጠቅም። አይደለም፣ እኩል ነን። ሁላችን ጠቃሚ ነን። ስሜታዊ ሰው አለ፣ እናረጋጋው። በቃ ለምሳሌ ሰሙ ሲናገር ሆቱን ስለሚናገር በቃ ስሜታዊ ነው ስለሚጮህ፣ ወይኔ እኮ ሰሙ እኮ ሲያስተምር እኮ በጣም ነው እንትን የሚለኝ ይሰቀጣ። በቃ እንምከረው፣ ቀስ ብለህ አውራ። ተፈጥሮ ከሆነ ደግሞ እንረዳው። እንደዚህ ብሎ የሚናገረው ተፈጥሮ ከሆነ ደግሞ እንረዳው። አለቀ። ይሄ ነው። በግልጽ እናናግረዋለን ማለት ነው። ስለዚህ ማያስፈልግ የለም። ቤተክርስቲያን ሰው አልተረፋትም። ያውን በዚህ ዘመን ግን ታሳዝነን ቤተክርስቲያን። እባካችሁ ቤተክርስቲያን ታሳዝነን። አሁን ያለችበት ጊዜ በጣም የሚበቃ ይመስለኛል። እዛ ሲኖዶስ ተከፋፍሏል። በትግራይ ክልል መታወቁት ነው። ገና አንድ አልሆነም። በዚህ በአማራ ክልል ጎጃም ላይ ቅባትና ጸጋ አለ። በዚህ በኩል የዘር ፖለቲካ አለብን። ተመልከቱ። በዛ በኩል ደግሞ መዋቅራዊ የሆነ የመንግስት ጥቃት አለ። ይህ መራት የሚከብደው ሰው አለ። በዚህ ላይ አሁን ስድብ ይጨምራል።
ምን አሳጓጓንስ? ሰውስ ገብቶ ለማውጣት ምን አስቸኮለንስ? ከተቃወምክ ትምህርት ላይ በቃ አለቀ። ትምህርት ላይ መናገር መች ሰው ተረፈንና መንግስት ሰማያት ቀርባለችና ንስሐ ግቡ ብላ እንኳን እኛ እንዳንጠፋባት አይደለም ሌላው የጠፋው እንዲመለሰን ቤተክርስቲያን የምትፈልገው ለምን ቲክቶክ ታዲያ እናገለግላለን? የጠፋውን ፍለጋ አይደል እንዴ? ቁጥር ለመቀነስ እኮ አይደለም፣ የጠፋውን ፍለጋ ነው አይደል? እዚህ ዓላማውን የሳተ እንዳይሆኑ። ከዚህ በግል አንተ ምን አድርገሃል? አሁን እናንተን ስለማይመለከት ለምእመናን ስለማይሆን እሱም በውስጥ የምናወራው ነው። አንዳችን ለአንዳችን እንዳደረግን አንዳችን ለማዳን ምን ያክል ርቀት ተጉዘናል የሚለው ጊዜ ይፈተዋል ማለት ነው። እሱን እናየዋለን። እስከዛው ድረስ መፍትሄው ምንድን ነው? አማናዊ ትምህርት ይዞ ትክክለኛውን ትምህርት ይዞ በማስረጃ ማውራት። ሐሜት፣ ስድብ የሚሳደብ ሰውን ውጡ፣ እናንተ አትካተሉት። ላይቭ የምትከፍቱ ሰዎች ደግሞ ጥንቃቄ አድርጉ። ለህዝቡ አስቡለት። ከፍታችሁ ስድብ አታስተምሩት። ምን ያደርግለታል? ከፍታችሁ ነቀፌታ አታስተምሩት። ምን ሆነ ያ ሰውዬ? ምን ያደርጋችሁ? ሆነ አያሳዝንም? ያ ህዝብ ስንት ነገር እያለ በዚህ መንገድ ልጁ ሰውን ስናደናቁሮ ራሱ አያሳዝንም እንዴ? ስለዚህ ይሄ በጣም ትክክል አይደለም። በጣም ላይቭ ገብተን እንዴት ሰውን እናማለን? ቦታ እንደው አይደብርም? ትንሽ እነገ እንደዚህ ናቸው እነገ እንዲህ ናቸው ላይቭ ገብተን ትንሽ አይከብድም? እንደው ለህሊና ራሱ አይከብድ? ትንሽ አይጸንም? የሆነ የሚሸክክ ነገር የለውም እንዴ? ሎጂካ ራሱ ስናስበው ራሱ ይከብዳል በጣም። እኛ ነን ያበላሸው ነው ያልኳችሁ ለዚህ ነው። ዘማርያም ገብቶ ግን ዛሬ የምናወራው እዚህ ርዕስ ላይ ነው ብሎ ርዕሱን ያተኮረ ነገር ላይና መጽሐፍ ላይ አተኮሮች መውጣት አለቀ። ሌላ ችግር ከሌለብኝ ማለት ነው። ያለ ትምህርት ሰውን ቁጭ አድርጌ ላይ ብላ እንዲሳደቡ እያደረኩኝ ምን ብዬ አትሳደቡ የሚባለው? የእኔ አፍ መጀመሪያ መለጎም አለበት። ደሞችም አይመጥንም። እንደዛ አድርጉ ነው ማለት ፈልጌ ነው። እና አንዳንድ ጊዜ የማናውቀውን ሰው ባናወራው ጥሩ ነው። አንተ እንደዚህ ነው አትበሉት ሰው እንደማለት ፈልጌ ነው። በጣም ስላረዘምኩኝ እጅግ ይቅርታ። መንገድ ላይ ሆኜ ነው ያለሁት። አሁንም እግዚአብሔር የሁላችንን መጨረሻ ያሳምረልን። ዲያቆንዬ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ ምንማር ሰዎች እንማራለን። እንግዲህ እኛም ያው ከዚህ በኋላ ጀስተኛ ርዕሳችን በቃ የጋራ የሆነ በአንድነት ሆነን ቤተክርስቲያን እናገልግል የሚል ኢንቴንሽን፣ ከዛ ኢንቴንሽን የተነሳ ነው። ብዙ ጊዜ እኔ ሳምንት ሆኖኛል። እኔ ብዙ ጊዜ ሳምንት ራሱ አልሆነኝ 6 ቀን 5 ቀን ምናምን ነው ኢቨን አየሁትና ምንድነው በቃ እየከበደኝ ስለመጣ ነውና ቤቴን ከፍቼ በዚህ ድልክ በቃ አትሊስት ለምንድነው ታች ያሉት ለሰዎች ላይ የሆነ ነገር ማድረግ ማልችለው እያል ጀስት ዲያቆንም ተናግረዋል። ያው የነ በጋሻው ቲም በጣም ከባድ ቲም ነበር ሐዋሳ ላይ። በነ በጋሻው ዋጋ ያልከፈለ ኦርቶዶክስ ክርስቲያን የለም። የምናገለግልበትን ንዋያተ ቅድሳት ሁሉ ከአዳራሾቻችን ሰብረው እንዴት እንደወሰዱ፣ እናቶቻችንን ሳያዝኑ ያለ ርህራሄ ሲደበድቧቸው እንዴት እንደነበረ እናውቃለን። እና የዛን ጊዜም ሳናውቀው በዚሁ ልክ ተከፍለን ስለነበረ ነው። ሁል ጊዜም ኦርቶዶክሳውያን ክርስቲያኖች ከሆኑን በቃ አትሊስት ከማንም ጎን ሳንሆን ቤተክርስቲያን ምን ትላለች፣ ቤተክርስቲያን ምንድን ነው አቋሟ የሚለውን ከቤተክርስቲያን አጠገብ ቆመን ቤተክርስቲያን ማድመጥ ብንችል ያው መደምደሚያው ያው ምላሽ ከተሰጠ በኋላ በቃ ሁላችንም እናርፋለን። ግን እስከዚያ ድረስ ግን በተቻለ መጠን ወንድሞቻችንን አንዳንድ ጊዜ እኮ በአስተምሮ ማቅናት ያልቻልነውን እኮ በፍቅር መመለስ እንችላለን እና በፍቅር ለመመለስ ብንጥር ይሄ ትልቅ ነገር ነው። እኔ በነገራችን ላይ ከዚህ ውጪ እኔ መቼም እንደማላወራችሁ እኮ በቃ ሙሉ ልቤ ውስጥ ያለውን ነገር ዲያቆን ተናግሮታል። ለእኔም ጭምር ስለሆነ ማለት ነው። ለእኔም ጭምር ለገሌ አትባብ እዚህ ውስጥ ላላችሁ ለሁላችሁም ስለሚመለከታችሁ ነው። ሁላችንን ይመለከተናል። እና ትንሿ ጥያቄ ያለኝ እያልሽ ነበረ እህታችን። ሰዓት ካለ ጊዜ አለ ዲያቆን አሉ ይሰሙሻል። እሺ ሰማሻለሁ። እንትን ላይ ጥያቄ ነበረኝ። ይሄ ድሉ ከተሰጠ ማውራት ይቻላል።
አረ እድሉ አላችሁ ሀሳብ እድሉ እዚህ ላይ በነገራችን ላይ ስራ ሀሳብ ቦታ ቁጭ ብዬ ዲያቆን ቆይ እንትን ባስጨምር ትንሿ ትጠይቅና እሹ ትጠይቃለህ። እኔ ስራ ቦታ ሆኜ ስለሆነ እያወራችሁ ያለሁት ችግር የለውም ማውራት ትችላላችሁ፣ አልዘጋውም። ትንሿ ቀጥይ። እኔ ለእንትን ነው ይሄ የብሉይ ኪዳን ህግጋት ትንሿ ያንዴ ይቅርታሽ ሰሙ ሞኒተር ስጠኝ። እሺ አንደኛ ብሎክ የተደረጉ ሰዎች አሉ እና አንተ ቤት ባሉ ልጆች ብሎክ የተደረጉ ልጆች አሉ። እሺ ሚኪ፣ እሺ ስለዚህ ሞዴሬተር በቃ እሺ እሺ። እኔ ጥያቄ የብሉይ ኪዳን ህግጋት እንዴት ነው የምንረዳቸው? ማለት በብሉይ ኪዳን ለእስራኤላውያን የተሰጡ ለምሳሌ እናት አባቱን የሰደበ ይገደል፣ ሰንበትን ያላከበረ ይገደል፣ ወይ ሴት እንደዚህ ካደረገች ትቃጠል፣ ካን ልጅ ወይ ትወገር ምናምን የሚሉ እንደዚህ አይነት የመሳሰሉ ህጎችን አሁን ላይ እኛ እንዴት ነው የምንረዳቸው? እነዛን እንዴት ነው የምንቀበላቸው? እኛ እነዛን ህጎች ተሽረዋል ማለት ይቻላል ወይ? ተሽረዋል ካልን ደግሞ ጌታ ኢየሱስ ክርስቶስ እኔ ህግና ልሽር አልመጣሁም ከሚለው ጋር እንዴት ይታያል? ያው ለምሳሌ ነው የጠቀስኩት፣ ግን ይህንን የመሳሰሉ ህጎችን እንዴት ነው ማየት የምንችለው? አሁን ያለን በአዲስ ኪዳን ያለን ህዝቦች እንዴት ነው ልንረዳቸው የምንችለው እነዚህ? እሺ እንዳልኩሽ መንገድ ላይ ስላለው በጣም በተቻለ መጠን ምናልባት ማታ ታደርጊልን አሁን ለመመለስ በዝርዝር እንትን ስለማይል ማለት ነው። ይቅርታና በጣም የሚቻል ከሆነ እሺ እሺ፣ ችግር የለም። ለምገባ ማታ አሁን አጣቅሱ ለመድረስ መንገድ ላይ ስለሆንኩ ነው። እሺ ይቅርታ። እሺ ማታ በነገራችን ላይ ሰፊ ትምህርት ስላለ ኦርቶዶክሳውያን ያለው እህት ወንድሞቻችን ማታ ዲያቆን ዘማርያም ጋር ገብታችሁ ትምህርት ብትማሩ እንድትማሩ ጥሪ እናደርጋለን። ሁላችሁም ሳትበተኑ ሌላ ቤት ሳንሄድ ቁጭ ብለን እንድንማር እንዲህ አይነት ኦፖርቹኒቲዎችን ስናገኝ ደግሞ አንለፋቸው። የተቻላችሁ ሰዎች እስክሪፕቶና ደብተር ይዛችሁ መማር ብትችሉ እስክሪፕቶና ደብተር ይዛችሁ ሁላችሁም እና ያው ነገ ይሄን ቁጥር ሰው ዲያቆን ዘማርያም ቤት ማታ ያው ተገኝተን የእግዚአብሔርን ቃል ብንማማር። እሺ ትንሿ ስንት ሰዓት ላይ ነው? 3 ሰዓት መሰለኝ ዲያቆን 3 ሰዓት ነው አይደል? 3 ሰዓት ኔትወርካችን ነውና 3 ሰዓት ወይም 4 ሰዓት ላይ 4 ሰዓት ብነሻ ድንገት ኔትወርክ ከለቀቀልን ማታም ኮለጋብዬ በጣም እያስቸገረኝ ነው። እኔ ጋር ብቻ አይመስለኝም። በሳፋሪ ኢኮኖሚ ስሞክር እምቢ አለኝ እና ማታ ለዛ ነው ዛሬ ጠዋት የገባሁት በነገራችን ላይ እና 4 ሰዓት እስቲ ኔትወርኩን እናየውና 4 ሰዓት እንጀምራለን ማታ። እሺ ዲያቆንዬ፣ እሺ 4 ሰዓት ሰምታችኋል አይደል? እዚህ ውስጥ ያላችሁ በጠቅላላ እና ትልቁ ነገር ይሄ ነው። በቃ ፕሊስ በቃ እንዲሁ እንደተሰበሰብን እዚህ ውስጥ ያለን ያለ ልዩነት እስኪ ቁጭ ብለን እንማር። በቃ ትምህርት ስለሚበልጥ ከምንም በላይ ማለት ነው። እንደውም ባለፈው ሀሳብ የነበረው ቁጭ ብለን እንድንማማር ነበር። ይሄን አብይ ጾም በትምህርት እንድናሳልፈው ነበረ እና አየን ነገሮች እየባሱ ሲመጡ ነው። ለምን እንዲህ አናደርግ? አንዳንድ ጊዜ ካልደፈረሰ አይጠራም አይደል የሚባለው? ሲደፈርስ ነው እና የሚጠራው። ነገሮችን በፍቅር ማድረግ ይቻላል። ሀሳብ ያላችሁ እህት ወንድሞች አላችሁ? ሽጌዲያን ስላል ይቅርታ። በጣም በመጀመሪያ ደረጃ ዲያቆን ዘማርያም በጣም ነው የማመሰግነው። የጠየኩን ጥያቄ በይፋ ስለመለስክልኝ በይፋ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ግን ጥያቄ መጠየቅ ከተቻለ ይቻላል? ዘማርያም አንድ ጥያቄ ልጠይቅ ነበረ። ጌዲዬ አስተያየት መስጠት ነው እንጂ መንገድ ላይ ናቸው። መንገድ ላይ ስላለው ነው። እሺ ለዛ ነው። ምንም ችግር የለም። ግን እግዚአብሔር ያክብርልኝ ዘማርያም ብዬ በጣም ነው የማመሰግነው። ሰሙ ግን ሞዴሬቶችን ቢሄቭ እንዲያደርጉ አስተካክላቸው። እሺ ከአንድም 4-5 ጊዜ ስታወርደኝ ነበር ፍሬዎት የምትባል ልጅ ያየው ነበረ እና በጣም ዊርድ ነው። እንደዚህ አይደረግም፣ ብልግና ነው። እኔ አንድ ኦርቶዶክስ ተዋህዶ ነኝ፣ የኦርቶዶክስ ተዋህዶ እንቁ ነኝ ብዬ ነው የማስበው እንደሁላችሁም ማለት ነው። እና የተለየ ያደረኩት መጥፎ ነገር የለም። እኔ ወንድሜ ዘማርያም ያቀኛል፣ ሁሉም ያቀኛል፣ ውስጥ ያቀኛል እና ጠላት አይደለሁም። እና ለምንድን ነው እንደዚህ የምታደርጊው? በጣም ነውር ነው፣ በጣም አስጸያፊ ነው። አመሰግናለሁ። እሺ እህት ወንድሞቻችን እዚህ ቤት ያላችሁ ያው ሰምታችኋል። እሺ አሹዬ ትቀጥላለህ። ቆይ ሰምታችኋል። ሰውን ሚውትም ብሎክም አታርጉ። እስኪ ከዚህ በኋላ እስኪ ያ ከዚህ ቀደም የነበረውን ፍቅራችን መልስ፣ በፍቅር አውሩ። ምንም ሊሆን ይችላል። ሰሙ ካጠፋ በውስጥ መስመር ሰሙ ምከሩት፣ በቃ ሰሙን ተናገሩት።
ያን ነገር እንትን እንላለን። ከዚያ በኋላ በቃ እስኪ አሹዬ ሀሳብ ካለ አሹዬ ቀጥል። በፍቅር እናድርገው ግን። እሺ አመሰግናለሁ። ቃሌት ያሰማልን ዲያቆን ዘማርያም ስሙም ሁላችሁንም አመሰግናለሁ። ከሞዴሬተሮችህ ልጀምርና በሙሉ እንደው አውርደህ ሌላ ሰው ብትቀይር ጥሩ ነው። አሁን ሁላችንም እያልን ያለ ነው። በቃ አውርድና ተውና አሁን እዚህ የምጽፈውን እንኳን እያጠፉ ነው። ኮሜንቴን ራሱ ማለት ነው። ስገባ በጭንቅ ነው የገባሁት። ቅድም እንደዛ ግሎ በነበረ ሰዓት ራሱ አብዝቼ ስጠይቅ ነበር። ስለዚህ አላማቸው ምንድን ነው ሁሉ ብዬ ጽፌያለሁ። እኛ ለማብረድ እንደምንገባ ያውቃሉ እነዚህ ሰዎች። እንዲበርድ አይፈልጉም ነበር ማለት ነው። ስለዚህ እኔ በዙሪያ ያሉትን ሰዎችም ራሱ ፈትሽ ሰሙ ፈትሽ። እኔ አንተን በቴዎሎጂካል እውቀትህ በአካዳሚክ እውቀትህ እማማሰው አይደለህም። በጣም ጎበዝ ነህ። በጣም ብዙ መረጃዎች አሉ። ብዙ ነገር ታውቃለህ። ብዙ መሞገት ትችላለህ። አይተንሃልም፣ በማስረጃ አይተንሃል። በቃ ዲቤት ስታረግ ከመናፍቃን ጋር እንዴት ጎበዝ እንደሆንክ። ግን አንዳንድ የሚስተካከሉ ነገሮችን ደግሞ በእንትን ስንነግርህም እሱንም ስማን። በተቻለ አቅም ያን የመሰለ እውቀት ሌላ እንትን ውስጥ አይግባ፣ ጥላሸት አይቀባ። ከነሱ ጀምርና አስተካክል፣ ይሄንን ቤት አስተካክል ነው የምልህ። እዚህ አንተን ደግፈው የሚጽፉ 2-3 ሰዎችን ለማየት ሞክሬያለሁ። ፕሮፋይላቸውን ገብቼ አንደኛዋ ፕሮቴስታንት ናት፣ አንደኛዋ ደግሞ ሙስሊም ናት። ባሮች የምትባል ኮሚን ነው ምናምን የሚል ስም ያላቸው ልጆች ፕሮፋይላቸውን ገብቼ በርብሬያለሁ። አንተን ያወድሳሉ፣ እነ ሰንበዲን ደግሞ ይነቅፋሉ፣ ይሳደባሉ። ስለዚህ አንተም ጋር ያሉ ሰዎች ችግር አለባቸው። ሰሙ፣ እሱንም አስተካክል። ወደ ዋናው ሀሳቤ ልግባ። የተወሰነ ፖይንት ልናገር፣ በሰሞኑ ጉዳይ ላይ የተነሳ ስለሆነ ማለት ነው። እኔ እስካሁን ድረስ የትም ቦታ ሳልገባ ዳር ሆኜ ነበር የማየው። የራሴ ምክንያት ስለነበረኝ ነው። ውጤቱን እስካቅ ነው። ሊቃውንቱ አሁን ገብተው ውጤቱን አሳውቀውናል። በዚህ በውጤት ደግሞ መንገራገጭ እንደሚመጣ በደንብ አቅ ነበረ። የሆነ እኛም ብንሆን የያዝነው ሀሳብ የተሸነፈ ሀሳብ ቢመስለን የሆነ ነገር እናደርጋለን ለተወሰነ ጊዜ፣ ለተወሰነ ሰሞን። ይሄ ያለ ነው። ይህንን እንዴት አቻችለን እንለፍ? ወንድማማቾች ነን። በቃ ኢጎም አለ። ያንን ኢጎ እንዴት አድርገን እንለፈው ነው እንጂ ገፍተን ሰው ለማውጣት ምናምንም አይደለም። ሁለተኛ እውነትም ከመናገርም ደግሞ ወደኋላ እንበል አይደለም። የያዝነው እውነት ነው ነው ብለን መያዝ፣ አቋማችንን መግለጥ አለብን። ይሄ እንዲቀጥል እፈልጋለሁ። ሊቃውንቶቹን በተመለከተ ሊቃውንትም ቤተክርስቲያንን በተለያየ በሚዲያም በምኗም ተናግራለች። እኔ በጣም እዚህ ላይ አስምረን ማወቅ የሚገባን ነገር ቤተክርስቲያንን እውነት እናውቃታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አውቀናታል፣ እናምናታለን፣ እንቀበላታለን። ሊቃውንቶቿንስ እናምናቸዋለን፣ እንቀበላቸዋለን። ጥያቄ ለሁላችን፣ በዚህም በዚያም ጎራ ላላችሁ ሰዎች በሙሉ ነው ይሄንን የምጠይቀው። ሌላው ሊቃውንቱ ወጥተው ሲናገሩ ትምህርታቸውን እንስማ፣ የሚያጣቅሱትን ማስረጃ በእርግጥም እንያዝ፣ እንጻፍ። ከዛ ቃላቶቻቸውንም ጭምር በደንብ አጣርተን እንስማ። እንደው ጎስቋላ የወደቀ ባሉ ቁጥር የእኛን የደገፉልን የሚመስልን ሰዎች አለን። በጣም የታዘብኩት ቃላቶቻቸው ምን ብለው ተጠቀሙ፣ ለምን ተጠቀሙ፣ እንዴት ተጠቀሙ፣ መጨረሻው ምንድን ነው ብለን ይህንን እናስብ። ሌላው አነጋገራቸውንም ጭምር በቤተ ክርስቲያን አስተምሮች ብቻ ሳይሆን በሊቃውንቶቻችን ካመንን ማለት ነው። አነጋገራቸውን፣ አገላለጻቸውን፣ የቃላት አጠቃቀማቸውን ጭምር እንውሰድ፣ እንማል። ምክራቸውን፣ አስተያየታቸውን፣ ጥቆማቸውን፣ ትእዛዛቸውን፣ የሰጡትን መልስ ብቻ ሳይሆን እነዚህንም እንያዝ። እንዴ የፈለግነውን ለቅመን ነው የወጣ ነው። መልሱን ለቀምን። ብዙ ነው እኮ የተናገሩት። ውይይት እንዴት መምሰል እንዳለበት ሁሉ መክረውን እኮ ነው የወጡት እነ ሊቀ ሊቃውንት። ተው፣ እንዲህ አይደለም ውይይት። ይሄ እናንተ ያነሳችሁት ሀሳብ እኮ በጉባኤ ቤትም ይነሳል፣ ግን ለምዕመናን አይደለም ይፋ የምናደርገው፣ እዛው እንጨርሳለን አሉ። ተው ብለውናል። መልስ ብቻ ይዘን መጣንና እንደገና ሌላውን ያልሰማን ይመስል ሁሉንም ተው ነው። ይታዘቡናል እኮ። ፕሊስ፣ መላእክት ለማየት ከበቃ ሰው ይልቅ የራሱን ስህተት ለማየት የበቃ ሰው የበለጠ የብቃት ደረጃ ላይ ደርሷል ነው የሚለው ማር ይስሐቅ ላይ ብናይ። የራሳችንን ስህተት እንደው ለመልስ መላእክትን እንደው የመላእክትን እንኳን እውቀት እንኳን ቢኖረን እኮ ራሳችንን ካላየን ከንቱ ነን።
ሌላው የሚሰድቡንን ሰዎች መረዳት መቻል አለብን። እኔ ለሰሙም ለሁላችንም ነው የምላችሁ። እኛም ተሰድበን አልፈነዋል። የተወሰነ ጊዜ መስሎን ተከራክረን መስሎን መልስ መልሰን ነበር። ግን ወደ ራሳችን ስንመለስ ምን አለን? የሚሰድቡን ሰዎች እኮ እድሜያቸውስ፣ የእውቀት ደረጃቸውስ፣ አዋዋላቸውስ፣ መንፈሳዊነታቸውስ፣ ቤተክርስቲያንን የሚያውቁባትስ የእውቀት ደረጃ ከኛ እኩል ነው ወይ? ካልሆነ እነሱ እስኪመጡ ሳይሆን እኛ ሄደን እንቀበላቸው። ፕሊስ እንሂድ፣ ያሉበት የእውቀት ዝቅ ብለን እናንሳቸው። ከኛ እኩል ካልተናገሩ፣ ከኛ እኩል እውቀት ካልኖራቸው አንበል፣ እንረዳቸው። መስሏቸው ነው፣ የቤተ ክርስቲያን ቀናት መስሏቸው ነው። እገሌን ሲደግፉት በቃ ለእግዚአብሔር የቆሙለት መስሏቸው ተሰምቷቸው ነው። ቀሲስ እገሌን ሲደግፏቸው ለቤተ ክርስቲያን መስሏቸው ነው። ስለዚህ እታች ወርደን እናንሳቸው። ይሄንን ነገር እንወቅበት። ከዚያ ይረዱናል። ፕሊስ ይሄንን እናድርግ። እስካላደረግን ድረስ መሳቂያ መሆናችን ይቀጥላል። ሌላው ተከታዮቻችንን እናክብር፣ እንረዳቸው፣ እንመዝናቸው፣ አንዳንዴም እንጠራጠራቸው። ካከበርናቸው የምንሰጣቸውን እናውቃለን። ከተረዳናቸው ደግሞ እታችም እንወርድላቸዋለን። ከመዘናቸው ደግሞ የሚመጥናቸውን እንሰጣቸዋለን። ከጠረጠርናቸው አንዳንዴ መጠራጠር ያስፈልጋል። መፈለግ፣ መፈተሽ። ማን ነው ይሄ? ይህን ያክል እንዲያመሰገነኝ ማን ስለሆነ ነው? ይህን ያህል የሰደበኝ ማን ስለሆነ ነው ብለን ውስጥ ገብተን እንፈትሽ። ሁሉ ሰው ወዳጃችን አይደለም፣ መስሎ ነው እንጂ ወዳጅ። የመጨረሻው ተከታዮቻችን የሚነቅፉና የሚተቹልንን ስናበረታ። ለምሳሌ እኔ ሰሙን ወድጄ እነሰንበዲን ከተቸው ሰሙ እኔን ካበረታና እኔን ተው ካላለኝ የእጥፍ እጥፍ ይመጣበታል፣ አጸፋው ይጠብቀዋል። በዚህም በዚያም በኩል ያላችሁ ሰዎች እንድትሰሙኝ ይፈልጋሉ። አጠገባችሁ ያሉትን ሰዎች ገስጹ። ካልሆነ አጸፋው ከባድ ነው። ሰሙ አጠገብ ያለውን ሰው ካልወቀስክ፣ ተው ካላልክ፣ ወዳጅ የመሰለን ሰው ተው ካላልክ አጸፋው ከባድ ነው። በዚያ በኩል የሚመጣበት አጸፋ ከባድ ነው። አንድ ባለጌ እዚህ ጋር ካለ ባለጌው በመቶ ተባስቶ ይጠብቃል። እዛም ጋር ያላችሁ ሰዎች አጠገባችሁ ያሉ ሰዎች አቦ 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 ሲላችሁ እና ሌሎቹን ሲሰድቡላችሁ ደስ የሚላችሁ ከሆነ የነሱ እጥፍ የሆነ ባለጌ ይመጣል። ፕሊስ አንተጣጣ። ጋዲን አንጣው፣ ኢዮብን አንጣው፣ አክሊልን አንጣው፣ ቀሲስን አንጣቸው፣ ዘማርያምን አንጣው። ሁላችንም አንተጣጣ። እቺ ቤተክርስቲያንን ብቻ እንያት። ሌላው ትርፍ ነው። አጀንዳችን ማዕከላችን ቤተክርስቲያንና ትምህርቶቿን እንጂ ማዕከላችንን የሰው ስም አናድርግ። በቃ እገሌ እንደዚህ ስለሆነ ነው፣ እገሌን ጠልተ ነው፣ እገሌን ንቀኸው ነው፣ እገሌን ቀንተህበት ነው፣ አንተ ምን ስለሆንክ ነው እንትና። ይሄ ይጥፋ ከማላችን። ስለ ትምህርቱ ብቻ እናውራ። ቅድም ዘማርያም እንዳለው ማለት ነው። እሱ ላይ ብዙ ለመጨመር አይደለም፣ ይቅርታ አድርጉልኝ። እዛም ብገባ የምናገረው ይሄንን ነው። አስገብተውኝም ደግሞ አይቼዋለሁ፣ ተናግሬያለሁ። እዛም ገብቼ የምናገረው ይሄ ነው። እዚህ ገብቼ መናገር ካለብኝ ሰሙን በደንብ ነው መቀጥቀጥ ያለብኝ፣ ወንድሜ ስለሆነ ማለት። ሌላው በምታረጋቸው ነገሮች ጥሩ ነው፣ በርታ ሰሙ። ግን አስተካከል የምትባለውን ነገር ሁሉ አስተካክለ እንደምናይህ እርግጠኛ ነኝ። ግልጸኝነት ደስ ይላል፣ በግልጽ ትናገራለህ። ደፋርነት ደስ ይላል። ግን ያው በጨው እንደተቀመመ ይሁን አይደል የሚለው አነጋገራችን። እንደዛ ብታረገው ደግሞ የበለጠ ብዙ ሰው ታሸንፋለህ ብዬ አስባለሁ። ማንም ሰው እንዳይረቅብን በጣም ነው። እሺ ወንድማችን አሹዬ እግዚአብሔር ይስጥህ። የነገርከኝን በጠቅላላ እቀበላለሁ። ያው እኔም ራሴ ላይ እሰራለሁ። ሁላችንም የተነገረን ነገር ተቀብለን ራሳችን ላይ እንስራ። ራሳችን ላይ የምንሰራ ከሆነ ቤተክርስቲያን ማየት እንችላለን፣ ጥሩ ክርስቲያን መሆን እንችላለን። እና አሹዬ እግዚአብሔር ይስጥልን፣ በእውነት እግዚአብሔር ያበርታ። የስተምወድህ ወንድሜ ነህ። ከመጀመሪያም ጀምሮ አብረን ነበርን እና እግዚአብሔር ይስጥልን አሹ። ትልቅ ነገር ለሁላችንም። እኔ አሁን የነገርከኝን በእኔ ዙሪያ በጠቅላላ ተቀብያለሁ። አንድም የሚጣል ነገር የለም፣ እቀበለዋለሁ። ጀስት በዚህ ልክ መነጋገር ስላለብን መወቃቀስም ካለብን በዚህ ልክ መወቃቀስ ስላለብን እኔ በደንብ ነው የምቀበለው። ሌሎች ወንድሞቻችንም ካላችሁ ሀሳብ ስጡ። ሚውታችሁን አንሱ ነው። ሰሙዬ እንዴት ናችሁ? ሰላም ናችሁ ወይ? ዲያቆን ዘማርያም ወረዱ እንዴ? መልሳቸው እስቲ፣ መንገድ ላይ ስለሆኑ ይመስለኛል። እንዴት ናችሁ?
አሹ ዲያቆን አሸናፊ። እግዚአብሔር ይመስገን። ሚክዬ ሰላም ነው? አዎ። በመጀመሪያ ያው ዲያቆን ዘማርያም ምክሩ ለዚህ ነው የሚባል አይደለም። ለሁሉም ለእያንዳንዱ ሰው ልብ ላለው ጆሮ ላለው ሰው ለሚሰማ ሰው መልካም ነው ብዬ አስባለሁ። እና ሰሙዬ መልካም ነገሮችን በጎ ነገሮችን አድርገሃል እስካሁንም ድረስ ከዛሬም ድረስ። አንዳንድ ሊስተካከሉ የሚገባቸውን ነገሮች እነ ዲያቆን ዘማርያምን በውስጥ እያናገርክ አምሹር መሄድ ያለብህ እንዴት መጓዝ እንዳለብህ ወንድሞች መምህራኖች እየጠየቅ ትጓዛለህ። እንዳለው ዲያቆን አሸናፊ የተሻለ ከሁላችንም እዚህ ስር ካለ ነው ልጆች በተሻለ እውቀቱ አለ እና ከፕሮቴስታንቱም ጋር ከተለያዩ ቤተ እምነት ልጆች ጋርም መወያየት የምትችልበት ማስተማር የምትችልበት እውቀት አለ እና አንድ ትልቅ እንድታሰምርበት የምፈልገው ነገር እኔ ከባለፈው ጊዜ አንድ የተማርኩበት ነገር ምንድነው ኮሜንት ላይ ያሉ ሰዎች ሆነ ብለው በቃ ስራቸው ያደረጉ ህይወታቸው ያደረጉ ሰዎች አሉ። ሆነ ብለው የሚተነኩሱክ የሆነ ሐሳብ ስታነሳ ከሌሎች ሰዎች ጋር እያገናኙ ስም እየጠቀሱ ጭምር እነሱ ስም እየጠቀሱ ይናገራሉ። አንተ ሐሳቡ ላይ ትምህርት ላይ ስታወራ ሐሳቡ ላይ ስታወራ አንተ ሐሳቡ ላይ ስታወራ ሰዎች ወደዛ እንዲወስዱ ያደርጉሃልና ከዛ ስሜታዊ ሆነ የምትናገራቸው ነገሮች እነዛን ነገሮች እንዳለ ሪከርድ እያደረጉ ምን ያደርጉልሃል? ያንተን ስም ማጠለሸት ማንነትህን እንዲህ አይነት ሰው ነው የተናገርካቸው ሐሳቦችን ዋናው ፖይንት ላይ ተውና እንከን ፈላጊ ወይንም ፎልት ፋይንደሮች ብዙዎች አሉና የቲክቶክ መንደር ስለሆነ እገሌ እንዲህ ነው እገሌ እንዲያ ነው ማለት አትችልም። ጥንቃቄ ማድረግ ያለብህ ማነው? አንተ ነህ ጥንቃቄ ማድረግ ያለብህ። እያንዳንዱ ያመጣቸው ተቆርቋሪነት ለቤተክርስቲያን የምታደርጋቸው ነገሮች ሁሉ በጣም መልካምና በጎ ነገሮች ናቸው። በጣም ጥሩ ነገሮች ናቸው። የፈለገ ስሜት ውስጥ ሊከቱ ከሚፈልጉ ነገሮች ግን አንድ እንድትወስድ የምፈልገው ነገር ከኔ እንድትማር የምፈልገው ነገር ስሜት ውስጥ ሊከቱ ከሚችሉ ሰዎች ምክንያቱም ስሜት አንዳንዴ ስትነካ ምንም ማድረግ አትችልም። በእርግጥ ግን ራስን መቆጣጠር የሆነ ነገሮችን ያዝ ማድረግ ያስፈልጋል እና ሰብሰብ ብለው መጥተው ተረም የሚያደርጓል የሆነ ሐሳብ ሲፈልጉና ለነዚህ አይነት ሰዎች በተቻለ አቅም ብዙ ቦታ ባትሰጣቸው ልክ ሲመጡ ወይ ከቻልክ ኮሜንቱን ማጥፋት ካልቻልክ ደግሞ እነዚህን ሰዎች ይታወቀ ስለሆነ ሚዩት አድርጎ ስትለቅማቸው ቤተ ሰላም ያገኛል እና እንዲህ አይነት ነገሮችን ብታደርግ እና ዲያቆን ዘማርያም ቢኖር መልካም ነው ብዬ ማስበው የነበረው ነገር ምንድነው ጥሩ ምክሮችን ሰጥቷል። በቃ ትምህርቱ ላይ ፎከስ እናደርጋለን። ሰዎች ከግለሰቦች ጋር ሊያገናኙ ሲፈልጉ አይመለከተንም። እኛ የአባቶቻችንን ትምህርት ብቻ ነው የምንሄደው። የአባቶቻችንን ትምህርት ላይ እንጸናለን። በአባቶቻችን ትምህርት ምንም አይነት ቅንጣት ታክል ድርድር የለም። የአባቶቻችን ትምህርት ይህ ነው እያለን እንናገራለን። የመረረው ሰው የተናደደ ሰው የተበሳጨ ሰው ምንም ልናደርግለት አይችልም። ምንም ልናደርግለት አንችልም። ምክንያቱም አንድ ያለችን መቀበሪያችን ቤተክርስቲያናችን ነች። መጨረሻ ላይ ኃጢአትን ሰርተን በደልን አድርገን ክፉ ነገርም አድርገን እንኳን ተጠምቀን ንስሐ ገብተን ተጠምቀን ዘላለም ሕይወትን የምናገኝባት ማረፊያችን ቤታችን ቤተክርስቲያን ነች። ስለዚህ ቤተክርስቲያን የጸናችው በትምህርቶቿ ብቻ ሳይሆን በስርዓቷም ጭምር ነው። በነገራችን ላይ ጸንታ እስከዛ ድረስ የቆመችው በስርዓቷም ጥብቅ የሆነ በጣም ሲሪየስ የሆነ ስርዓት ስላላት ነው። የማይለወጥ የማያወላዳ ስርዓት የስርዓት ቤት ስለሆነች ነው። ከሌሎች ቤተ እምነቶች ቤተክርስቲያናችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ጸንታ ይኖረችው። ትምህርቷ ብቻ አይደለም። በነገራችን አንዳንድ ሰው ትምህርቱ ብቻ ይመስለው ስርዓቷም ጭምር ነው እስካሁን ድረስ አጽንቶ ያኖራት። ስለዚህ ይሄንን ነገራችንን በደንብ አስቀጥለን እኛ ልጅ ነን፣ ምእመን ነን። እንደ ምእመንነታችን ነው የምንለውን ነገር ነው እንላለን። ነው ያልንበትን ነገር ደግሞ አባቶቻችን መምህራኖቻችን በደንብ ተንትነው ያስተምሩናል። ትንተናው ካስፈለገ እንግዳ የሆኑ ነገሮች ሲመጡ ነው እንላለን። እገሌን ለመንካት ነው፣ ምቀኝነት ነው፣ ቅናት ነው። ያን የነሱ አስተሳሰብ ሊሆን ይችላል፣ የሰዎቹ አስተሳሰብ ሊሆን ይችላል። ስለዚህ ትልቁ ፖይንት ትምህርትና የቤተክርስቲያናችን ጉዳይ ነው። ያንን ብቻ እንከተላለን። ከዛ ባለፈ ግን እንደው ፐርሰናሊ አስተሳሰብ ያላችሁ መስሎ የሚታያችሁ ወንድሞች እህቶች ካላችሁ በሰዎች አስተሳሰብ ወይንም ብዙ ሰዎች ስለተሳደቡ አብራችሁ የምትሳደቡ ወንድሞች እህቶች ካላችሁ በመጀመሪያ ደረጃ ስድብ የኦርቶዶክሳዊ የተዋሕዶ ልጅ መገለጫው አይደለም። የተዋሕዶ ልጅ መገለጫው አይደለም እና መገለጫችን እስኪመስል ድረስ ቲክቶክ ላይ
እንግዲህ በጣም ብዙ አሳዳጆች እየተመለከትን እንገኛለን በብዙ ላይቭ ስትሪማችን ላይ። ያንን ነገር በደንብ ማየትና መመለከት አስፈላጊ ነው። ከዛ ባለፈ ግን ሰሙዬ እግዚአብሔር ዘመንን ይባርክ፣ እግዚአብሔር ይጠብቅህ። የተባለውን ነገሮች ለአንተ የሚጠቅሙህን ለአንተ ትወስዳለህ። ገብቶሃል አይደል? የተነገረው ነገሮች ሁሉ ለሚመለከተን ሰዎች ለእያንዳንዳችን እንድናስተካክለው የሚወዱን ሰዎች ነው ገብተው የሚነግሩን። በነገራችን ላይ ፊት ለፊት የሚነግሩን የሚወዱን ሰዎች ነው፣ የሚያከብሩን ሰዎች ነው፣ ቦታ የሰጡን ሰዎች ነው። እንደዚያ እንደ ዲያቆን ዘማርያም አሁን ገብቶ ሲነግርህ እንዲህ ነው ብሎ ሲናገር አየህ፣ ስለሚወደን ስለሚያከብረን ስለምንሰማው እንደምንሰማውም ስለሚያውቅ ነው አየህ ገብቶ የሚነግርህ። ስለዚህ እንዲህ አይነት መምህራኖችን እግዚአብሔር አምላክ ያብዛልን። ይሄንን ለማለት ነው። ሰሙዬ እግዚአብሔር ካንተ ጋር ይሁን። አመሰግናለሁ። ዲያቆን ዘማርያም ቢኖር የምጠይቀው ማነሳው ነገር ነበረኝ፣ እሱ ይመልስልኝ ነበረ። ኤኒዌይስ ሰላም ሁኑልኝ። ሰሙዬ ቴንክ ዩ። እግዚአብሔር ይስጥልን ሚክዬ፣ እግዚአብሔር ጸጋውን ያብዛልህ። ሁላችሁም በተቻላችሁ መጠን ትሁት ሁኑ። አትሊስት ከኮመንት ጀምሩ። እስኪ እኔ ሚኪ የሰጠኝን ሀሳብ ተቀብያለሁ። በቃ ምክንያቱም ሁል ጊዜ መታረም ስላለብን እኔ ኢንቴንሽናሊ ሰሞኑን እንትን ስል ነበር። በቃ ከአቅም በላይ የሆናችሁ ስለሆነ ኢንቴንሽናሊ ነው እንዲህ ሳደርግ የነበረው። በነገራችን ላይ ሁል ጊዜ የምነግራችኋለሁ፣ ሆን ብዬ ነበር ሳደርግ የነበረው። አሁንም እወቁት። ለምንድነው ሆን ብዬ ያደረግኩት? ነገሮች በጣም ፈር እየለቀቁ ስለመጡ ነው በጣም። ስለዚህ በተቻለን መጠን እኔ እታረማለሁ። እኔ ከዛሬ ጀምራለሁ። ሁላችሁም ከዛሬ ጀምሮ እኔ ከዛሬ ጀምሮ ወንድሜን ወደዋለሁ በሉ እስኪ። እኔ ከዛሬ ጀምሮ በቃ እንደ ኦርቶዶክስ ሊቻላችሁ ከሰዎች ሁሉ ጋር በፍቅር ኑሮ አይደለም የሚለው። እንደ ኦርቶዶክስ ከዛሬ በኋላ ሰውን ሁሉ ወዳለሁ በሉ በቃ። ይሄ ሁላችንም የሚያንጸን ስለሆነ ይሄ ማንን ያናዳል? ኦርቶዶክስ ያልሆነን ሰው ሊያናደው ይችላል። ምክንያቱም የኛን ህብረት ስለማይፈልገው። እኔ አሁን ጋዲን ቅድም ተናገረዋለሁ። በህይወቴ ልናገረው የማልፈልገው ሰው መጀመሪያ ቤቱን ስናገረው የነበረው አዝኜበት ስለነበረ ነው። አይ በእንዲህ ምክንያት ነው ሲል ይኸው በእናንተ ፊት እኔ ጋዲንም ደውዬ ይቅርታ ጠይቋለሁ። ይኸው በእናንተ ፊት ጋዲን ይቅርታ ጠይቋለሁ። ጋዲ በእውነት በጣም ይቅርታ። እና ጋዲን በጣም ይቅርታ እያልኩት ነው። እና ጋዲ በእውነት ከልብ ይቅርታ። ምክንያቱም ከወንድሜ ጋር አይደለም በዚህ ልክ ይቅርና ጭራሽ መነጋገር አልነበረብኝም። እና ከልቤ ነው ጋዲን ይቅርታም ጠይቀው። የእውነቴን ነው የምለው። ቅድም ስናገረውም በጣም ያው ተናድጄም ስለነበረ ነው። ያው ስትናደዱ የምትናገሩትን አንዳንድ ጊዜ ከበድ ያሉ ወርዶችን ልትጠቀሙ ትችላላችሁና ሆዲ አባውን ብቅል ያወጣዋል። በቃ እነዚህ ሰዎች እያወቁ አይደል ይሄ ሁሉ ህዝብ እንዲህ ሲሆን እያልኩኝ እያሰብኩም ስለነበረ ነው። ሁል ጊዜ በቃ ሀሳብ የሚሆነው ወንድሞች ቤት ሲከፍቱ በቃ ማልሄደውም በቃ በመካከላቸው ያለውን እንትን ስለማይ ነውና ጋዲ በጣም ነው መወድህ፣ በጣም ነው ማከብረህ። በእውነት እግዚአብሔር ስም በጣም ይቅርታ እልሃለሁ። በጣም ይቅርታ። በጣም በእውነት እመብርሃን ትጠብቅህ፣ ክፉ አይንካ። ሁሌም የምወድህ ምርጡ ኦርቶዶክሳዊ ወንድሜ ነህ እና በጣም ጋዲን ይቅርታ ጠይቀዋለሁ። ሁላችሁም በተቻላችሁ መጠን የይቅርታ ሰው ሁኑ። በቃ እስኪ ከዚህ በኋላ ያለ ጊዜያችንን መልካም እናድርገው፣ ጥሩ አድርገን እስኪ የቀሪውን በቃ በኦርቶዶክሳዊ ፍቅር የዛሬ ዓመት ትዝ ይላችኋል እያልን ነው አይደለ? ጾሙን የጀመርነው በቃ በፍቅር ነበረ ስብስብ ብለን ስንማማር የነበረው አይደለ? ያኔ መዝሙረ ያሬድ ነበረ ሲያስተባብረን የነበረው። አሁን መዝሙረ የለም። ስለዚህ ከኛ ምን ይጠበቃል? ህብረት እያደረገን አንዱ ሲከፍት አንዱ ጋር እየሄድን ተሰባስበን ትምህርት እንድንማማር በፍቅር እንድንወያይ ቤታችንን ስንከፍት ከዚህ ቀደም እንደነበረው እና እንዲህ ብናደርግ የተሻለ ነው ብዬ አምናለሁ። ሀሳብ ያላችሁት ወንድሞቻችን ሀሳብ ስጡ። ማን ነው የሚቀጥል? ሚውታችሁን አንሱ። ተናግራችኋል። አንድ ሆልድ ኦን ፕሊዝ። ሁለታችሁም እንዳትወጡ። ሚኪ አይወጣም። ሚኪም ጌዲም አይወጡም። እንዳትወጡ። ማንም ሳይወጣ አልወጣም። አይ እኔ ለመናገር ያሰብኩት ሰሙዬ ምንድን ነው ሚኪ አሁን ስትናገር የነበረው ነገር ሁሉ ትክክል ነው። በእውነት ቃሉት ያሰማልን ነው የሚያስብለውና እናመሰግናለን ወንድማችን። ግን አንዳንድ ኮሜንቶች እያየው ነበር። ኮሜንት ለምን ታያለህ አይባልም መቼስ እና ትታዘባለህ። ሁሉ ነገር እያየ አስተምሮ ላይ አውራ
አስተምሮ ላይ አውራ፣ ከአባቶች አንድ ጥቀስ የሚሉት ነገር አለ። ሁላችንም እኮ ግዴታ እኮ የለብንም። ይሄ ነገር እኮ ነው ችግር ያመጣው ወገን። ችግር ያመጣው እኮ ሁሉ አስተማሪ እየመሰላችሁ ነው። የአባቶችን ትምህርት የጠቀሰ ሁሉ አዋቂ እየመሰላችሁ ነው። እኔ አሁን ትናንትና ከፍቼ ነበራችሁ ከፍቼ ያን ሁሉ አባት ከፈለጋችሁ በእንግሊዝኛ በአማርኛ እያልኩኝ የደረደርኩኝ ሳወጣ አንዳችሁ የሆነች አንድ ጎበዝ ልጅ አለች፣ ይህንን አርማ ያደረገች ማለት ነው። ቤት ከላይ ያለውን ገብታ በእውቀት ሞግታ ተማምነን የወጣችው እና የአባቶችን ትምህርት ማቅረብ ማለት በእውቀት ተሞልታል ማለት አይደለም። አሁንም እኔ ሰሙ ቢፈቅድልኝ የፈለግከውን አባት ከውጭም ከሀገር ውስጥም እየጠቀስኩልህ እየተረጎምኩልህ ከፈለክ ቋንቋውን ካወቅ እያነበብኩልህ መርዳት ትችላለህ። ግን ይሄ የእውቀት መለኪያ አይደለም፣ አትታበዩበት ነው። እቺ ለማለት ፈልጌ ነው ሰሙዬ። ሁላችንም በፍቅር እናድርገው፣ በፍቅር መማማር እንችላለን ነው። እሺ ሚኪ እንትን እያለ ስለሆነ ማውራት ይፈልጋል። ለሚኪ እንስጠውና ወደ ጉዱ እንመጣለን። ሚኪ ቤትህን አንሳ። ሰሙሻ ማንም ሰው ሚት እንዳያደርገኝ፣ ማንም ሰው እንዳያቋርጠኝ ፕሊስ ላውራ። ምንድን ነው እኛ ከታች ያለ ነው ቲክቶክ ላይ አይደለም ክርስትና የሰጣችሁን ሁላችሁንም ነው የማወራው። ሁላችሁም ክርስትና የሰጣችሁን ቲክቶክ ላይ አይደለም። ቲክቶክ ላይም ደግሞ መናፍቅ ልትሉን አትችሉም። ክርስትናችንን ልትነጥቁን አትችሉም። ምንድን ነው እራሳችሁ እዚሁ ላይቭ ላይ ችግር እየጠመቃችሁ እያወረዳችሁ ኮመንት ላይ ላለው ሰው ፑል አታርጉለት። የእናንተን ጥፋት እኛ ቴክኦቨር እንድናደርግላችሁ አትጠብቁ። አትሸቅጡባት። ቤተክርስቲያን ላይ ቤተክርስቲያንን አስተምሮ አትበል። ፐርሰናል ኢጎህን እዚህ ጋር መተህ እያሰጣኸው አዳምጠናል። አዳምጬሃለሁ። ቆይ እስኪ አንዴ ሁላችሁም እንትን በሉና በተቻለን መጠን ጋፓችንን ለማጥበብ እናወራ። በጣም ብዙ ተሰደደብን፣ ብዙ ተነጋገርን፣ ጋፓችንን አሰፋን። እንትን በሉት። ቆይ ይግባ ወንድማችን ይግባና እስኪ አትሊስት ምን አለ መሰላችሁ፣ በቃ በዚህ ልክ አወራን አይደለ? በቃ ሚኪ ይግባ። እሱ እኮ ሀሳቡ ነው ይጨርስ፣ አታቋርጡት እንዴ። ሀሳቡን ይጨርስና ማለት ሚዩት መደረግ ወይ መውረድ አይደለም። ሰወራ እንኳን ኢንተረፕት ወንድማችን ሚኪያስ ቆይ ሚኪ እኔ እንትን እያልኩ አይደለ? በቃ ለኔ ስትል ተው እንትን ሞዴሬተሮች ተው አትንኩ። እሺ ቆይ አንድ ጊዜ እንትን ይበልና ካልተናገሩ እኮ ነው ችግር የለውም። ካልተናገሩ እኮ እንትን አይላቸውም። ይሄ ነው ትልቁ ችግር። በቃ መናገር አለባቸው። ካልተናገሩ ጥሩ ላይሆን ይችላል እና እስኪ እንስማቸው። ሚኪ እያወራ ነው። ሚኪያስ እያወራህ ነው። እንትን በሉ እሺ፣ ሰው አታስወርዱ። በማርያም በቃ ቆይ አንዴ ታወራለህ፣ ትጀምራለህ። እሺ ወንድሜ በቃ ምን አለ መሰለህ ወንድሜ ሚኪ አትሊስት ያለው ጋፕ እንዲጠብ ነው እና ከታች ያላችሁ ሰዎች ሚኪን ማስገባት የምትችሉ ሚኪን አስገቡት፣ ጌዲ ሚኪን አስገቡት። በተቻለን መጠን ማለት ነው። በተቻለን መጠን በቃ እስከዛሬ ፍሬው ምን አተረፈን ነው። እስከዛሬ አወራን፣ ተናገርን፣ ምን አልን፣ በቃ ምንም የሚጠቅም ነገር የለም። እስኪ አንዱ ነው እኔን ምንም ብላችሁ አሁን ከኔ ጀምሩ። አሁን ሚኪያስ ሲጀምር ከኔ ትጀምራለህ እና ከፈለክ ትሰድበኛለህ፣ ጥንብርኩሴን አውጥተህ ማለት ነው። ከዛም በኋላ ሚኪዬ ግን እኔን መመለስ አለበት ይሄ ነገር። አያችሁ እኛ ሰዎች ስንባል ኢጎሴንተሪኮች ነን አይደል? መሸነፍ አንፈልግም። ምክንያቱም ከተሸነፈን ምን ሞት ይመስለናል። ክርስቲያን ግን ይሄ አይደለም ባህሪው። ምንድነው? ተሸንፎ ማሸነፍ የሚችል በፍቅር መርታት የሚችል ነውና የክርስቲያን ባህሪው ይሄ ነው። እና ሚኪያስዬ በቃ አትሊስት ምናልባት አንተ በቃ እነሱ ስህተት ናቸው ብለህ እያሰብክ በዛ ልክ እነሱ አንተ ስህተት ነህ ብለው እያሰብህ ነውና እንዲህ አይነት ነገሮችን እስኪ አሁን በቃ ሁለት ስህተት ነው የሚባለው እንትን ነው አይደል? ኦፖዚት ፖል ላይ ያሉ ነገሮች እንትን አይሉም አይደል? እስኪ ለማቀራረብ እንሞክር። አደውሉልኝ፣ በዚህ ሰዓት ትደውላላችሁ። እስኪ ለመቀራረብና ለማቀራረብ እንሞክር ወንድሞቻችን። ሚኪዬ በቃ ይሄ በቃ በጣም ቤስት ኦፖርቹኒቲ ነው እና ሚኪዬ በተቻለ መጠን መውቀስ ካለብህ ከእኔ ትወቅሳለህ። እኔን ጀምርና ከዛ ወደ ራስና ከዛ ወደ ራስህ ከመጣ በኋላ ወዴት ትሄዳለህ መሰለህ?
እዚህ ጋር ላለው ለኦዲየንሱ ሁሉም አሁን በአንተ ባለበት ስሜት ውስጥ ነው፣ በዛም በዚህም ወገን ያለው። ስለዚህ በዚህ ሰዓት ምን መሆን አለብን? እንደ ክርስቲያን ራሽናል መሆን አለብን፣ ክሪቲካል መሆን አለብን። እና እስኪ እኔ እንዴት ዛሬ በምናገረው ንግግር አንድ ሰው ዛሬ በቀየር ብለን እናወራና ሚኪ በጣም ነው የምወድህ፣ በጣም ነው የማከብረህ። እዚህ ውስጥ ያላችሁ ክርስቲያን እህት ወንድሞቻችን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እና ሚኪዬ ተረጋግተህ ስሜትህ ይገባኛል። አንተ ጋር ያለውም ስሜት እኔ ጋርም አለ፣ ሁሉም ጋር አለ እና ሁሉም ኦርቶዶክሳውያን ይሄን ነው እንትን ቢሉትና ወንድማችን ሚኪ ተረጋግተህ በቃ የሰውን ጭንቅላት ለመቆጣጠር እንትን እያልክ ብታወራ ደስ ይለኛል። ሚኪዬ በቃ እንደዚህ አሁን ባልንህ ልክ ለመቀየር እኛንም ጨምር ከኔ ጀምረህ ቀጥል። ላይክ በጣም እኮ ግልጽ ነገር ነው። አሁን እንኳን ሳወራ ገብቷል። የሰው ሀሳብ መስማት የማይችል ሜንታሊቲ ምን አይነት ሜንታሊቲ እንደሆነ አላውቅም። ለቤተክርስቲያን በማሰብ ነው። ላውራና ልጨርስ። ልክ ስለሆነ አልነበረም ሲያወራ ረጅም ሰዓት ቁጭ ብዬ የሰማሁት። ደብል ስታንዳርድ ሊቆም ይገባል። በቃ የምታወሩትን ኑሩት ነው ማለት ሰሙ። አሁን ሞዴሬተርን ማንሳት ትችላለህ ከፈለክ ማለት ነው። ሲሰርበኝ በብሔሬ ሲሰርበኝ የነበረ ሰው ነበር ኮመንት ስር። እዚህ ገስት ላይ ግን ገብቶ መልክ ሲሰራ የነበረ ሰው ስክሪንሻት አድርግ ያለው ኢንቦክስ ልክላለሁ። እያወራ ያለሁት በሃይማኖት አይደለም፣ በእምነት አይደለም፣ በብሔሬ ሲሰርበኝ የነበረ ሰው አለ። ኢንዲስ ዲፕ ሄዶ ማለት ነው። ይሄን ያላጣርቶ ለቤተክርስቲያን ቆመሃል። አት ኤንድ ኦፍ ዘ ዴይ እንዲህ ነው ፑል ሚኪዬ ትክክል። እኔ ልንገርህ በጣም አደገኛ ሰዎች አሉ። የትናንት ሳውራ ጌዲ ቆይ ማስረጃ አንተ መናፍቅ ሚኪ ነገራችን ላይ ምን አለ መሰላችሁ፣ እኔ አሁን በጣም ስለምወዳችሁ ስለማከብራችሁ ነው። እንዲህ አይነት ነገር ሊኖር ይችላል እና ትንሽ አንዴ እንዲህ አይነት ነገር ሊኖር ይችላል። እኔ ነገርኳችሁ አይደል? ትናንትና ምን እያሉ እኛ የምናወራው ሌላ፣ እነሱ በብሔር ዘር እየለጠፉ ገሌን እንትን ስለማትሉ ነው። በቃ የስድብ መዓት በጣም ኢንቴንሽናሊ እኔ እናንተን ለማጋጨት እኔና ጌዲ በመካከላችን ሰላም እንዳይፈጥር ሰይጣን በደንብ እየሰራ ነው። እንዲህ አይነት ነገርን በቃ ኖርማሊ አለህ መረጃ እዚህ ጋር ሁሉም ይቅርታ ተጠያይቆ እንዲወርድ ነው። ከዚህ በኋላ በቃ ምን አለ ጌዲዬ እንትን ሚኪዬ ለፈለከው ሰው ማስረጃ ስለማውቅ ነው። በነገራችን ላይ መሀል እየገባ ያለሁት ሚኪዬ በጣም ስማርት ሰው እንደሆንክ እናውቃለን። በእውነት መብራን ተጠብቀ ነገር ግን ሳናቀው እርስ በርስ ብዙ ተቆሳስለናል። ብዙ አሁን ምንም ሳምንት ሆኖኛል አይደል? በእንዲህ አይነት ርዕስ ገባ ታውቃለህ አንተ። ሳምንት ራሱ አልሆነኝም፣ 6 ቀን 5 ቀን ምናምን አየን። እንዲህ አይነት ነገሮች በጣም የሚያሳምሙ ናቸው። የፈለጉትን ይበሉኝ ብዬ ነው በቃ እኔ ከፈለግ ብሎክ ያረኳቸው ብዙ አሉ። ብሎካቸውን ሄጄ እፈታለሁ። እና ሚኪዬ በቃ እንዲህ አይነት አሁን በዚህ ሰዓት እሺ ከጌዲ ጋር ጌዲን ስታውቀው በጣም ተወደዋለህ። ጌዲ ሚኪን ስታውቀው በጣም ነው የምትዋደዱት ሁላ እና እንትን በቃ አይ ነው እያንዳንዳችሁን አውቃችኋለሁ። እና ሚኪዬ በቃ በጣም እንትን ሆነ በምታወራ ሰዓት አይ ነው በውስጥ ያወራችሁት አንዳንድ ነገሮች በቃ የተላለፍናቸው እንትኖች ሊኖሩ ይችላሉና ነገር ሐሳቡን እሱም ይጨርስ አስጨርሱታ ያወራ ኖርማሊ በደንብ እንዲያወራ ትንሿ ሐሳብ አይደለም ትንሿ ቆይ ጌዲ አንዴ ቆይ ሁላችሁም አታንሱ። ጌዲ ቆይ የምትፈልጉትን ላውራ አይደለም ጌዲ እኔ ነኝ የሚውት ማድረግ የራሴ ድምጽ ነው ላውራ። እሺ አንተ የምትፈልገውን ላውራ አይደለም ይገባት ሚኪ ቆይ ሚኪ እንደዛ አይደለም። አሁን ኖርማሊ እስኪ እንደ ቤተ ክርስቲያን ያው ክርስቶስ በዛ ሁሉ መከራ ውስጥ አይቷቸው በቃ የሰው ልጅ ቂልና ጅል ነው በቃ ሞኝ እንደሆነ ክርስቶስ አየ፣ ሁሉንም አየ አይደለ? ከዛ በኋላ የሚያደርጉትን አያውቁምና ይቅር በላቸው። እየወጉት እየገደሉት እንትን እያሉት እገሌን ሰድቦኛል፣ እገሌ እንዲያለኝ እንዲያለ። ክርስቲያን ስንሆን ይሄን ነገር አናስበውም። በቃ እኔ በእውነት ሁል ጊዜ ህልም እኔ እንቅልፍ ነስቶኝ የሚያውቅባቸው ጊዜ መቼ ነው? ቆይ ወንድሞች ያንደበ በቃ ተሰብስበው ከዚህ ቀደም የምሬ ነው ስብስብ ብለው እነዛን ብዙ ነፍስ ሲያተርፉበት የነበረው ጊዜ ይናፍቀኛል። እና ሚኪዬ እስኪ በቃ ጌዲ ተናግረኸኛል። በቃ ጌዲ ምን እንደተናገረ ያውቃል። አንተ መድገም አይጠበቅም። ጌዲ እኔን ተናግረኸኛል። ጌዲ ግን በጣም ነው የምወድህ፣ በኦርቶዶክሳዊ ፍቅር በጣም እወድሃለሁ እና ስለምወድህም ነው። እና አስቀይመኸኛል፣ አስከፍተኛል። ክርስቲያን እኮ ሁሉን ነገር አይናገርም። አስከፍተኛል፣ አስቀይመኸኛል። እና ጌዲ እኔ ውስጤ አዝኖብህ ስለነበረ ብዙ ነገር ብዬህ ሊሆን ይችላል እና እኔ ይቅር ብያለሁ። ይቅር በለኝ። ትገዛዋለህ፣ ጌዚን ገንዘብ ታደርገዋለህ። ጌዲም
ሚኪ እንዲህ ያለ እንዲህ አውጣ ሳይ እንደዛ አይደለም። በቃ ሚኪዬ በቃ ስሜት አይሆንኝ። እኔ በሽቄ እኔ ተናድጄ እኮ ተናግሬያለሁ አይደለ? በሽቄ ተናግሬ እንዴ በቃ ሚኪዬ በጣም ወንድሜ ነህ፣ አከብርሃለሁ። በቃ ከዚህ በኋላ በዚህ ልክ መነጋገር የለብንም። በቃ እንዘጋዋለን። አሁንም በጣም ከታች የሚጽፉ ምናምን ሰዎች ለሪከርድ እንዲመቻቸው ነው። እኔ ነግሬያቸዋለሁ። እኔ ለሪከርድ የምመች አይነት ሰው አይደለሁም። እና ሚኪዬ እስኪ እኛን አንድ በሚያደርገን ዙሪያ አይ ነው በጣም ክሪቲካል ነህ፣ ራሽናል እንደሆን ካውቃለሁ። ብዙ ጊዜ እኔ ቤትም ትገባለህ እና ያው በእኔም የሆነ እንደደበረ አውቃለሁ። እና ከኔም ጀመረ ያልኩ ለዛ ነው። እኔ ብዙ ጊዜ በቃ እያወቅኩም ስለሆነ ነው። በቃ ሰሙ ምናምን ስትለኝ አውቃለሁ። ሁላችሁም በዚህ ልክ ቆስላችኋል። በቃ ኢሪቴ ሁሉም እዚህ ውስጥ ያለ 700 ምናምን ሰው ቆስሏል። በቃ ኢሪቴት ሆኗል። ስለዚህ እኛ ፍቅር ካልሆነን የእውነቴን ወንድሞቻችን ፍቅር ማድረግ አንችልም። ያው እኔ ቅድም ጋዲን ተናገርኩት አይደለ? በቃ ተናድጄ ጋዲን ተናገርኩት። ጋዲን ይቅርታ አልኩት። ጋዲ እንዲህ ብለኸኛል ማለት አይጠበቅብኝም። እና ሚኪዬ በዚህ ልክ አውራ። ትንሿዬ አንቺ ጋር ስንመጣ እንትን ያለሽ ሚኪዬ በቃ እንትን እንድትል ነው፣ ለሌሎች ምሳ እንዳትሆናቸው። ስህተት ካለበት በኋላ ነው ልታርሙ የምችለው። እሱ የፈለገውን የሚሰማውን ነገር ያውራና ስህተት ካለበት ከዛ ሁላችሁም ታርሙታላችሁ። እንዳያወራ እያፈናችሁትኝ እንዴት ነው? እሱ ስህተት ነገር ከተናገረ ችግር የለውም። ትንሿ እኛ ነገር እንዲረግብ ነው። ሚኪዬ በቃ አውራ። ሚኪ በነገራችን ላይ በጣም ክሪቲካል ሰው ነው። እኔ ሞዶም ወንድሜ ስለሆነ ነው። እና ሚኪዬ ቀጥል። ለማንኛውም ማለት ነው በር ዘግቶ ሲራገጥ የሚል ሰውዬ መቶ እዚህ ጋር መልክ መስራት የለበትም። አሁንም ጄኒሊ ነው የምነግርህ፣ አላስታመመውም። ማንም ኢንተረፕት እንዳያደርገኝ በጌታ ለቤተክርስቲያን የምታስቡ ከሆነ ከታች ኮሜንት ላይ ያለ ሰው ሁላ የሚሳደብ ሁላ ምናምን የምትሉት ሰው ሁላ ድምፅ አለው። ዛሬ አይደለም ክርስትና ዛሬ አይደለም ክርስትና እኔ ነኝ ጌዲዬ ሚውት ማድረግ። ወንድማችን ያውራ። ሁላችሁ ሚውት እንዳታነሱ። ግልጽ ያድርግና የሚያወራው ከኔ ዛሬ ለእኔ ስትል ተሸነፍ። ጌዲ ለእኔ ስትል ተሸነፍ። እዚህ ውስጥ ያላችሁ ሁላችሁም ለእኔ ስትሉ ተሸነፉ። በቃ ሚኪ ያውራ። ሚኪ ማውራት አለበት። በቃ ሚኪ ያመመውን ነገር ያውራ። የሚያወራው እኔ ወንድሙ ቤት ነው። በቃ ያውራ። ከዚያ በኋላ ሚኪ ግን መጨረሻ ላይ ማቀህን ሚኪ ትሆናለህ። በቃ ሁላችንም ይቅርታ ትጠይቀ። በቃ ይሄ ከፍቶኛል ወንድሜ በለው፣ ከፍቶኛል። እንዲህ አሁን ደስ አላለኝም በቃ በሆነው ነገር። ለዛ ነው እንዲህ የተናገርኩት ብለህ በፍቅር እንቋጨው እና በቃ ማናችሁም ሳትንትን ሳትሉ ወንድማችን ሚኪ ሐሳብን ግለጥ። በቃ ይሄ ነው በቃ በየቦታው እየፈነዳ እያስቸገረን ያለው ይሄ ስለሆነ ሚኪዬ ሐሳብን ግለጥ። እያወራ የነበረው ስም አልጠራሁኝም። ኢንሴኪዩር ከሆንክ የራስህ ችግር ነው እያወራ ያሉት። አሁን ኢንሴኪዩር የሆንከው የምትሰራውን ታውቃለህ ማለት ለእሱ ኤቪደንስ አለኝ። ለሰሙ ኪለታል እኔ መክፈት ስለማልችል ትልቅ ሰው ጌዲ በማርያም በቃ ችግር የለውም። ሚኪ ሌላ ነገር ውስጥ ጌዲዬ በማርያም በቃ ችግር የለውም። ጌዲ ግባ። ማን ነው እባካችሁ እንዳታስወጡ ከዚህ በኋላ ማንም ሰው ቆይ ገብቶ ሚኪ ሐሳቡን ያብራ። ማንንም እንዳያስወጣ የምሬ ነው። ማርያምን ሞዴሬተር ከዚህ በኋላ እንትን የምትሉ ሰዎች እናንተን እንላችኋለን። በቃ ያውራ። በቃ አትሊስት እርስ በርስ እንዲህ በዚህ ልክ ካላወራን ካልደፈረሰ አይጠራም አይደለ? ያው እኔ አይታችሁኛል። በቃ ማስተካከል ያለብን ነገር እናስተካክላለን። ጌዲን ጎትቱት። ጌዲን ሳቡትና ጌዲን አስገቡት። ጌዲን እኔ እንትን እያለኝ ነው። እኔ ላውራ እሱ እስከሚገባ እኔ ላውራ። ምክንያቱም እያስወራኝ ነው። እሺ ቀጥል፣ ችግር የለውም። ግን ፕሊስ በተቻለ መጠን ሐሳቡን ግለጥ። እሺ አእምሮ አለን። እሺ አእምሮ አለን። ገብተዋል። የሚሳደብ ሰው ሊኖር ይችላል። ኦብቪየስሊ በየትኛውም ሳይድ አለ። ናቶሊ ኮመንት የሚያደርግ ሰውዬ ላይቭ ከፍቶ ካህን ሆኖም የሚሳደብ ሰው አይተናል። ምዕመኑን ማለት ነው። ይሄ ኦርቶዶክስ ስነ ምግባር አይደለም። በየትኛውም ሳይድ ቢሆን እንደዚህ አይነት የሆነ የመንጋ አይነት ሜንታሊቲ ያለው ካለ እሱ የራሱ ችግር ነው። ግን አንለጥፈው፣ መሸሸጊያ ይሁን። ኮመንት የሚያደርገውን የሆነ ማለት ድንጋይ አይደለንም። ባይቶ የሚሆነውን ነገር እንዳለ ኦብዘርቭ ማድረግ እንችላለን። እኔ ካልከኝ በየትኛው ታምናለህ አሁን በተነሳው ክርክር ብትለኝ ሜቢ በዛኛው ሳይድ ያለውን ትምህርት ልቀበለው እችላለሁ። ያደኩበት የሆነ የስሳው ያደኩት ሊሆን ስለሚችል አት ዘ ኤንድ ኦፍ ዘ ዴይ ግን ፑል እያደረጉ ሰው እየገፉ እያሉ እንደገና ፐርሰናል ነገራቸውን በቤተክርስቲያን ስም እያላከኩ ስለሆነ ያኛውን ሳይድ ስቲል ትምህርቱን ባልቀበለውም ስቲል በዛኛው ሳይድ ነው። ለምን? ኢንቴንሽናቸው ለቤተክርስቲያን ስላልሆነ ማለት ነው። አብዛኞቹን ሰዎች እቃ አይደለንም።
ገብተን ስላልመጣን ማን እንሁን ከየት እንምጣ ማን እንሁን አታውቁ ነው መታችሁ እዚህ ጋር ዲስሪስፔክት ልታደርጉን አትችሉም። አክሰሱን ስላገኛችሁ ብቻ ላይቭ ከፍተህ የሆነን ሰው ስትራገጥ የምትውልበት ምክንያት የለም። ግዝ ስላወራህ ኦር ሰምቲንግ የሆነ አይነት ኮኔክሽን ስላለ ብቻ በቃ አልፏል። ገባህ አይደል? አልፏል። ያ ሊሚት አልፏል። በቅቶናል። ስለበቃን ነው እዚህ ጋር መጥቼ በዚህ ልክ አላወራም። እንደዚህ አይነትም ማለት ፐርሰናል ብራንድ የምፈልግ ሰው ነኝ። በዚህ ስነግርህ ማለት ነው። እንዲህ ማውራት አልፈልግም፣ እንዲህ መታወቅ አልፈልግም። ብራዘር ግን እያደረጋችሁ ያላችሁት ነገር ሌቭሉን ስላለፈ ስለሰለቸን ስላንገሸገሸን ነው እንደዚህ እያወሩ ያሉት። እኔ ፐርሰናሊ ሞክሬያለሁ። ብፁዕ አምላክ በለው ማን በለው ሜንቴን ለማድረግ ነገሮችን ፐርሰናሊ በስልክ እየደወልክ ሜንቴን ለማድረግ የቻልኩትን ሁሉ አድርጌያለሁ። መጨረሻ ላይ ግን የገባኝ ምንድን ነው ፐርሰናል እንደሆነና የሆኑ ሰዎች አታክ ማድረግ የሚፈልግ ግሩፕ እንዳለ እዚህ ጋር መንጋ ነው የምትለው ሌላ መንጋ ፊዚክሊ ሰዎችን አታክ ለማድረግ እስከ ሲኖዶስ ድረስ ስንት ቁማር የሚሰራ ሰው እንዳለ አውቃለሁ። በትክክል አለኝ፣ ኤቪደንስ አለኝ። ኢንቦክስ ከፈለክ ስፔሲፊክሊ ሰሙ ለአንተም ልልክልህ እችላለሁ። እዚህ ጋር መጥቶ መናፍቅ የሚለው ሰው ኮመንት ስር መናፍቅ መሆን እፈልጋለሁ የሚል ሰው ነው እማወራለህ። በቃ የምንሰካከስበት ጊዜ በቅቷል። ማንም በቃ የሆነ በኢየሱስ ኤኒዌይስ በቃ ከዚህ በላይ ዲስሪስፔክት ልታደርጉን አይገባም። አልፏል። ሀሳቤን ኢንተራፕት አድርጋችሁኛል ምናምን ማውራት የፈለግኩትን ሁላ ማውራት አልችልም። ግን ደግሞ በቃ ይሄ ልትንቁን አይገባም። ከዚህ በላይ ልትንቁንና ነገሮቻችሁን ስህተቶቻችሁን ሁሉ በእኛ ልታሳብቡ አይገባም። በቃ በጣም ህቅ ነው ያለን ህቅ ክርስትናዬን በ40 ቀን ያገኘሁትን ክርስትናዬን እዚህ ጋር የሆነ 200,000 ወይ 300,000 ፎሎወር ያለው ሰው አይደለም የሚያነሳልኝ ወይ ደግሞ የሚሰጠኝ። ችግሩን ግን ጠምቃችሁ የምታመጡት እምነግርህ ኮመንት ላይ ያለው ሰው አይደለም፣ ላይቭ የምትከፍቱት ሰዎች ናችሁ። ከዛ በእኛ ታሳብባላችሁ። በቃ እኛ ደግሞ ጭንቅላት አለን፣ አንሸወድም፣ አንቀበላችሁም። ከቻላችሁ ተማሩ። ለቤተክርስቲያን ከሆነ የምታስቡት ማለት ነው። በቃ ከተቻለ በግል አውሩ፣ ካልተቻለ ደግሞ በትምህርት ቅድም ቴዲ እንዳለው በትምህርት አሸንፉ። ከቴዲ ቅድም ሲያወራ ቀድራለኝ ነገር ነበር። ኢንቦክስ ሄጄ ነው የጨረስኩት ወይ ደውዬ ጨርሰለታል። ግን መጥቼ አልላፋም። እዚህ ጋር ግን አብዛኞቻችሁ የምታደርጉት መልክ ብትሰሩም ቴዲ ሲያወራ ስትላፉ ነው የምትሉት። ቃል በቃል ባትናገሩትም ባሽሙር ስትወጉ ሰው እንደምትሉ እናውቃለን። ገብተን እኮ መናፍቅ ተብለን ፍሬም ተደርገን እስከነ መንጋዎቻችሁ መናፍቅ ሲሉን ከርመው ፍሬም ስታስደርጉን ነው የምትሉት። እና ተው በቃ ከተውን ሁላችንም እንተው። በእኛ አሁን እንደኔ ያሉ ሰዎች ሊሳደቡ የሚችሉ አሉ። ኦፍኮርስ ሊሳደቡ የሚችሉ አሉ። እነሱም ደግሞ ወንድሞቻችንን እያስጠቆሩ ነው። ለምሳሌ የአክሊልን ፕሮፋይል አድርጋ የምትሳደብ ሰው ካለች ወይ የሚሳደብ ሰው ካለ ለአክሊል ነው ነገር የምናብስበት። ሜቢ እንደዚህ አይነት ሰዎች ካሉ ኦፍኮርስ ራሳችሁን አርሙ። በዛኛው ሰው ሳይድ ግን እኔ ጄኒውሊ ነው የምነግርህ፣ አልፈራም። ዴሊብሬትሊ ሰውን አታክ ለማድረግ ዳት ፈርዘር ሄደው ፖለቲካል ኢንቴንሽናቸውን እኛ ላይ ለማራመድ የሚፈልጉ ሰዎች አሉ። ቤተክርስቲያን መደበቂያ አይደለች። ሊሚት አለው፣ ሁሉም ነገር ሊሚት አለው። ሲበቃ ይበቃል፣ በቅቶናል። በቃ ይቅርታ ያስቀየምኳችሁ ካላችሁ ይቅርታ። ጌዲዮን ሜንሽን አድርጌ ስምና የከሰስኩ አኪዩዝ ያደረግኩ በምክንያት ነው፣ ያለ ምክንያት አይደለም። ካስቀየምኩ እንደ ሰው በጣም ይቅርታ። ግን ደግሞ በምክንያት ለወቀስኩ ነገር በምክንያት እሞግታለሁ፣ ችግር የለብኝም። ኢንቦክስ እልክልሃለሁ የሰራውን ስራ ማለት ነው። አመሰግናለሁ ሰሙሻ። እሺ በነገራችን ላይ ቆይ ጌዲ ቆይ እንትን ትለዋለህ ታወራዋለህ። አንድ ሁለት ወይ እንዳይሆን ሚኪዬ በጣም ነው የምናከብርህ። ከዚህ በኋላ ሚኪ ቆይ ፍትሃዊ መሆን ስላለበት አንዳንድ ሰው እንመጣለን። ጌዲ ወደ አንተ ቆይ ገሜ አንዴ ገሜ። በነገራችን ላይ ሚኪ ከዚህ በኋላ ሚኪ ይሄ ዛሬ የመጨረሻ ቀን ይሁን፣ በቃ የመጨረሻ ቀን ይሁን። ከዚህ በኋላ ሚኪ ከቤተክርስቲያን አጠገብ ነው። ወንድሞቹን እንደ ቤተ ክርስቲያን ወንድሞች በጣም የሚወዳቸው ልጅ ነው። እንዲህ አይነት ነገር ነው የምንፈልገው። በቃ ሚኪ ዛሬ ይሄን ባያወራ ኖሮ ሁል ጊዜ ሀሳብ በተነሳ ቁጥር ሌላ ነገር ውስጥ ይገባል። ዛሬ ግን ስላወራው ሚኪ ነፃ ይሆናል። ሀሳባችሁን በሚኪ ውስጥ ያገኛችሁ ሰዎች በጠቅላላ ይኸው በቃ ያው ኦፊሻሊ ወጥቶ የምትፈልጉትን ነገር ሚኪ ያወርቷል። በጌዲም በኩል ጌዲም ሀሳባችሁ የጌዲ ሀሳብ ለጌዲም እድል እንሰጠዋለን። ዛሬ ቀርፈን በቃ አሁን እዚህ ጋር እኔ የሚሰበር ልብ እንፈልጋለን። በቃ ጥፋተኛ ነኝ ጌዲ
አዎ ጌዲ ጥፋት ሰርቷል። አዎ ጥፋት ሰርቷል። ሚኪ ጥፋት ሰርቷል። አዎ ጥፋት ሰርቷል። ሁለቱም ጥፋት ሰርተዋል። ስለዚህ ጥፋት በጥፋት አይጣፋም። ጥፋት በይቅርታ ብቻ ነው የሚጣፋው። እና ያው እኔ ለተናገራችሁኝ ነገር በጠቅላላ ይቅርታ ያው ጠይቄያለሁ። እኔ ኦርቶዶክሳውያን እህት ወንድሞቼ በቃ የምትቀሉኝ እናንተ ናችሁ እያልኩኝ ስረቅጣችሁ የከረማችሁ በጠቅላላ ያው በእግዚአብሔር ስም በጣም ይቅርታ ነው የምላችሁ። ያው እማምላክን በጣም ይቅርታ በቃ ያው በእግዚአብሔር ስም ይቅርታ እያልኳችሁ ነው። እዚህ ጋርም ያላችሁ ወንድሞች ለጌዲ ምን ያህል እንትን እንደሆኑ አየህ አይደለ? በጣም ውስጣቸው ያለውን ስሜት በቃ ለመረዳት እንሞክር እርስ በርስ። በቃ ለካስ ወንድሞቻችን ውስጣቸው እንዲህ አይነት ነገር አለ። ስለዚህ ወንድሜ እንዴት ነው ገንዘብ የማደርገው? ሚኪ ጌዲም ሲያወራ በቃ ለካስ ወንድሜ ጋር እንዲህ አይነት ስሜት አለ። እንዴት ነው በቃ ገንዘቤ ወንድሜ ላደርገው ወንድሜ ላደርገው የምችለው? የስ ዊን ዊን አፕሮች አይደለም። ዊን ይኸውላችሁ ሉዝ ዊንን አፕሮች እንጠቀም በሃይማኖታዊ ነገር ገብታችኋል አይደለ? ይቅርታ ሉዝ ዊንን እንጠቀም። ሉዝ ዊን ማለት ተሸንፎ ማሸነፍን እንጠቀም። ክርስትና ተሸንፎ ማሸነፍ ስለሆነ ክርስትና በፍቅር መግዛትና በፍቅር ገንዘብ ማድረግ ስለሆነ ሚኪዬ አንተ የምታረግና ተራ በተራ ጌዲ በሰለጠነ መልኩ በፍቅር እንደ ኦርቶዶክስ ሃይማኖት በቃ እስኪ ማን ነው ጥሩ በቃ ቤተክርስቲያንን የሚወድ ማን ነው የሚለውን በውስጣችሁ በንግግራችሁ ኤክስፕረስ አድርጉት። እሺ እና በዚህ ልክ ነው በቃ እርስ በርስ በእውነት ይቅርታ ተጠያይቀን ከዚህ በኋላ ልዩነት ይጥበብልን እንደ ከዚህ ቀደሙ በስተን እንድንጓዝ ነው የምንፈልገው። ጌዲዬ በቃ ማንንም እንትን ሳይል ሁላችሁም ሳትገቡ ጌዲ የሚሰማህን ስሜት አውርተህ እንትን ማለት ትችላለህ። ጌዲ ሐሳብህን እንትን በል። ቆይ ጌዲ መሀል ላይ ይሁን። በቃ ሁላችሁ የሚሰማንን ነገር ተናግረን በቃ ግን ትልቁ ነገር ወደ ቤተክርስቲያን የሚያቀርበን ሐሳብ የቱ ነው፣ ወንድማችንን ገንዘብ የምናደርግበት አካሄድ የቱ ነው የሚለው ላይ እዛ ላይ ትኩረት እናድርግ ነው የምለው። ጌዲዬ ሐሳብ ስጥ። ከዛም በኋላ ማን ነው ትንሿ ናት? ጌዲ ናት። ትንሿ ሐሳብ ሰጪ ነው። እሺ ጉዱ ሐሳብ ስጥ ጌዲዬ። ከዛን ኢሚዲየትሊ ምን አለ መሰላችሁ ሁላችሁም እየተናገራችሁ ቆይ ነገር ይለፍ ይባላልና እስኪ ጉዱ ካሳ እስኪ አስታራቂ ሐሳብ ኦርቶዶክሳዊ ሐሳብ። እሺ ከእንትኑ ልጀምርና የመጀመሪያው ብዙ ጊዜ ይሰደብኩ ምናምን የሚለው ነገር ምን ችግር አለው ብትሰደቡ ነው የምላችሁ። ለመሰላችሁ ልታምኑ ብቻ አይደለም መከራም በስሙ ልትቀበሉ እንጂ ነው የሚለው መጽሐፍ ቅዱስና አንዳንድ ሰዎች ሰይጣንን ካልበለጥ ነው ብለው በጣም የሚሳደቡ ሰዎች አሉ። ግን እንደምንም ችለን ብንሰደብ ምንድን ነው ችግሩ? ስድቡን በጸጋ ብንቀበለው ለእኛ በረከት ነው እንጂ መርገም አይሆንም። መርገም የሚሆነው እኔ ሰሙን ሲሰድበው ሰሙ መልሶ እኔን ቢሰድበኝ መርገም ነው የሚሆንበት። ተሰድበው ግን ቢችለው ለሱ በረከት ነው የሚሆነው። ማንም ቢሰድባችሁ በተቻላችሁ መጠን ውስጣችን ቢያመንም ቢያቆስልንም ያን ስድብ በቃ መቻል ነው። ከቻሉ ደግሞ ጸጋና በረከት ነው። ሌላው ምንድነው ተገፍቼና ወይም ደግሞ ክርስትና ልክ ነው። ክርስትና ቲክቶክ ላይ ያላገኘ ነው ቲክቶክ ላይ አንጥለውም። ቲክቶክ ላይ የተጀመረ ትምህርት ግን አለ። ማሰብ ያለብን እዚህ ላይ ትልቁ ነገር ማንም ይሁን ማንም ለምን ፓትርያርኩ አይሆንም? ቤተክርስቲያን ከምታስተምረው ከቤተክርስቲያን ያፈነገጠ ትምህርት ከሆነ ያን ትምህርት በቃ ማለፍ ነው። ለዛ ሰው መሳደብ የማያስፈልገው ከተቻለ መልስ በሚሰጥበት መንገድ መልስ መስጠት ነው እንጂ ከዛ ውጭ በቃ የሆነ አባት ስለተጠቀሰ ብቻ የሆነ አባቶች እኮ አይሳሳቱም አትልም ቤተክርስቲያን። ለምሳሌ ልበላችሁ አሁን ከዚህ ከ600 ምናምን ሰው ዮሐንስ አፈወርቅ እንደዚህ ያለ ብዬ ብናገር ያን ቃል 500 ሰው ላይ ያውቀው ይችላል። እንዴ ዮሐንስ በዚህ ልክ ድንግል ማርያም ተናግሯል ብሎ ከዛ በኋላ ዮሐንስ አፈወርቅን ቅዱስ አይደለም ሊል ይችላል። ስለዚህ በቤተክርስቲያን አስተምሮ ውስጥ አባቶች እንደ ግል አይሳሳቱም አትልም ቤተክርስቲያን። ቤተክርስቲያን እንደ ቤተክርስቲያን አስተሳሳትም እንደ ጉባኤ አስተሳሳትም ነው የሚባለው። ትልቁ ነገር ይሄ ነው። ከዛ ተገፋው ምናምን ማንም አይገፋም፣ ማንም አይገፋም። አንድ ሰው እውነቱ ላይ ቆምኩ ካለ አለቱ ላይ ቆምኩ ካለ እውነት መንገድ ህይወት ከሆነው ክርስቶስ ኢየሱስን ኦርቶዶክስ ውስጥ አግኝቼዋለሁ ካለ ማንም ገፍቶ ያስወጣው። እንደው ዝም ብሎ በማስመሰል እየገፋኸኝ ነው ኢግኖር እየተደረገ ምናምን ይሄ ስህተት፣ በጣም ትልቅ ስህተት ነው የሚሆነው። ለመሰላችሁ ለምን እስከ ሞት ድረስ አትገፉ? እንደዛ ቢሆንማ ቤተክርስቲያን እኮ ለምንድን ነው ሰማዕታት የምናከብራቸው ታዲያ? ስለ ክርስቶስ ስለ ቤተክርስቲያን ስለ ኦርቶዶክስ ብሎ አይደል እንዴ እነ ዲዮስቆሮስ እርሳቸው የተነቀለው ጢማቸው የተነጨው እና አግናጦስ ለአንበሳ የታሰረ ምን ነበር? ስለ ብሔር ነበር እንዴ ብለን ጭራሻውን ወደ ብሔር ሁሉ ወረድን። ቤተክርስቲያን ከምንም ነገር እንትን እናስቀድማት። በቃ አለቀ። ሰዎች እንደ ሰው ልንወዳቸው እንችላለን። ፐርሰናል እኔ ሰሙን ፐርሰናል ብወደው ሰሙ ከቤተክርስቲያን ያፈነገጠ ትምህርት ካስተማረ በቃ ማለፍ ነው። ከሱ ጋር ምን አለን?
ከቻሉ ከሰማም ሌላ ሰው መጸለይ ነው እንጂ እንዲሁ በስድብ መመለስም ልክም ነው ብዬም አላምንም። እና ቤተክርስቲያን ምን ትላለች? የቤተክርስቲያን የእምነት መግለጫዋ ምንድን ነው? እሱን ከያዝነ እኮ ወደ ጉርፍ ውስጥም ባልገባን ነበር። ሁላችንም ብናስተውል ቤተክርስቲያን ምን ብንሰማ ኑሮ እዚህ ባልደረስን ነበር። ብዙ ጊዜ ምን መሰላችሁ፣ ስለ ክርስቶስ ማወቅና ክርስቶስን ማወቅ የሚባል ነገር አለ። ስለ ክርስቶስ ማወቅ እውቀት ነው የሚሆነው። በእውቀት ደግሞ እንትናን አሪዎስ ማየት እንችላለን። ከአሪዎስ በላይ የተማረ ነው። በስነ መለኮትን ብትሉት፣ በግሪክ ፍልስፍና ብትሉት ከሱ የሚደርስ የለም። ግን መጨረሻው ምንድነው? ክርስቶስ ፍጡር ነው ያለው። ኦኬ፣ ክርስቶስን ማወቅ ደግሞ ህይወት ነው። ክርስቶስን ስናውቀው ህይወት ነው። ያን ህይወት እንኖረዋለን፣ በዛ ውስጥ እንመላለሳለን። ብዙ ነገሮች ተምታተውብን ብለን ደግሞ ጭራሽ የአንድ እናት ቤተክርስቲያን ልጆች ሁነን ብሔር ውስጥ ከተናገርን በጣም ይወርደናል። የመጨረሻ ዝቅጠት ውስጥ ያለ ነው ማለት ነው። ራሳችን ብንጠይቅ ምን እያደረግኳት ነው ብለን ብንጠይቅ፣ እኔ የቤተክርስቲያን ተቆርቋሪ ነው ሚኪያስን በብሔሩ የምሰድበው ከሆነ የሆነት ይሄ የመጨረሻ ውርደት ነው። ሰይጣናዊ አስተሳሰብ ነው። ቤተክርስቲያንን ባላውቃት ይሻለኝ ነበር እና ብናስተውል። ከዛ መጀመሪያ ያልኩትን ተናግሬ ልጨርሰው። ስድብን እንደዘጋ ተቀበሉት። እነሰሙ እነ ምናምን ሰሙ እየተንጂው ከአንተ ብዙ የምወደው ነገር አለ፣ ብዙ የምወደው ነገር አለ። የምወደው ነገር ምንድነው ካልከኝ ለቤተክርስቲያን ያለህን እንትን በጣም የምወደውና ሁሌም ከደካማ ጎንህ የማደንቅ ልጅ ነኝ። ብዙ ቀን ተናግሬ እንኳን ስገጽ ሰምተኝ ነው የምታልፈው እንጂ አትመልስልኝም። ደዛ እግዚአብሔር ያክብርልኝ። ደካማ ጎን ምንድነው? ማንም ቢሰድብህ፣ ካቶሊክ ይስደብህ፣ ሙስሊም ይስደብህ፣ ኦርቶዶክስ ወንድሞች የምንስደብህ እንደ ጸጋ ተቀብለህ ለቤተክርስቲያን ያለህን ቀናይነት ቀጥልበት። ትንሽ ሰሙዋለክ ሰሙ ይሰማል። ተራው የኔ መሰለኝ። ቆይ ጌዲ እኛ እናውራና ታወራለህ። እኛ እናውራ ምን ማለት ነው? እኛ እናውራ ነው። ምን ማለት ነው? እኛ እናውራ ማለት ከሚቀጥለው ማውራው እኔ ነበርኩኝ። ከዛ በኋላ ጉዱ ይግባ ተባለ። ጉዱ ገባ እንዴ? አልገባኝም። እሺ አውራ ወይ ችግር የለውም አውራሽ። አይ ቅደም። ቆይ እኔ ለሰሙ ነው የማወራው። ሰሙ አለ? ሰሙ አውራ በቃ። ችግር የለውም አውራ። ማውራት ከፈለክ እኔ ለሰሙ ነው መልእክት ያለኝ። አውራ። እሺ አመሰግናለሁ። ሰሙ የለም እንዴ? እሺ የምትሰሙኝ ከሆነ እናገር። መልእክቴ ለሚኪያስ ነው። ሚኪያስ በመጀመሪያ ደረጃ በጣም ክብር አለኝ ለአንተ፣ አመሰግናለሁ። የይቅርታ ሰው ሁል ጊዜ የተከበረ ሰው ነውና ካጠፋው ካስቀየምኩ ይቅርታ ላልከው ነገር ነው ቅድሚያ የምሰጠው። አመሰግናለሁ ወንድም አለም። ግን ምን አለ መሰለክ ፍትሃዊ መሆን ጥሩ ነው ብዬ አስባለሁ። እኔ አሁን መጀመሪያ የመሰለኝ ምንድነው ልክ ስትገባ ጌዲዮን ሚኪያስ እንዳትወርዱ እኔ እፈልጋችኋለሁ እንዳትወርዱ ብለህ ስታሳስበን እኔ እና እሱን ላይ ብቻ ስፔሲፊክሊ ማስተላለፍ የምትፈልገው ነገር ያለ ነው የመሰለኝ እና ከዛ አንጻር ምንድነው ችግር ብለህ ያልከኝ ነገር እኔ ግልጽ አላወኩትኝም። ችግሬን ባይዘወይ ምንድነው እኔ ያጠፋሁት ምንድነው ጥፋቴ ይቅርታ እንድልህ ማለት ነው አንተ ይቅርታ እንዳልከኝ ማለት ነገርየው ማጋጋል አልፈልግም። ፐርሰናሊ ግን ልክ ይላል ለአንተ ኢንቦክስ አሁን ልክ ይላል። ግልጽ ብታደርገው ጥሩ ነበር። እኔ ብዙ ክርክሩን አልፈልገውም፣ ልፊያውን ስለማልፈልገው ነው መጀመሪያ እንትን ያላልኩት። ግን ደግሞ በዚህ ልክ ልትንቁን አይገባም። እየሆነ ያለውን ነገር ማመዛዘን የምንችል ሰዎች ነን። ይቅርታ ያልኩ ፐርሰናሊ ነው ለአንተ እንደ ሰው በዚህ ልክ ዲስሪስፔክት ማድረግ ሰውን ስለማልፈልግ። ግን ደግሞ የምናየው ነገር እኮ ነው የሆኑ ሰዎች ፐርሰናሊ አታክ እየተደረጉ ነው እና ደግሞ ከፍታችሁ ቶ እና ሌላውን ቀደም እኮ ጋዲ ሲወጣ እኮ አለስልሰ ስትወጋው ነበር። ምንም ይሄ ብላይንድ አይደለሁም። ጆሮም እሱን እኔ ልመልስ ከጠየቀኝ ልመልስልህ አይሻልም ነው? መልሱ ልትመልስልኝ ነው አንተ? አይ ማለት እኔ የጠየቅኩት ጥያቄ አጭር ነበረ፣ እሱ መልሰልኛል። ስለዚህ ጊዜው ደግሞ እኔ መሰለኝ አሁን ከይቅርታ ጋር ሌላውን እኔ ጠቅልል አድርጌ እናገራለሁ።
ከተፈቀደልኝ ማለት ነው። ይቻላል? እሺ አውራ ገዱ። እሺ ቴንኪው አመሰግናለሁ። ባይዘዌ ማን ነው እዚህ ጋር የምናወራው ሰዎች በአንድ እምነት ጥላ ስር የምንገኝ የኦርቶዶክስ ተዋሕዶ ልጆች ነን ብዬ ነው የማስበው። ማንም የተለየ ሰው የለም፣ ለእኔ የተለየ ሰው የለም። ማንም ከማንም የተለየ አይደለም። ሁላችሁንም እኩል ክብር ነው ያለኝ። ሁላችሁንም እወዳችኋለሁ። እውነቴን ነው የምላችሁ። ነገር ግን የሀሳብ ልዩነት አለ። የሀሳብ ልዩነት፣ የአስተምሮ ልዩነት አለ። ቤተክርስቲያን አንድ ሆና ሳለ ቲክቶክ ላይ ግን የአስተምሮ ልዩነት አለ፣ የእይታ ልዩነት አለ። ያ የእይታ ልዩነት ነው መጀመሪያ ይህን ሁሉ ችግር እንዲፈጠር ያደረገው ያ የሀሳብ ልዩነት ነው እንጂ እኛ እርስ በርሳችን ተዋውቀን ምናምን አይደለም። አንተዋወቅም። ሁላችንም ብቻ በአንድ እምነት ጥላ ስር የምንገኝ ነን። ሁላችንም ለአንድ እምነት ነው የምንጋደለው። ነገር ግን የሀሳብ ልዩነት ጀመረ። ከኛ የሚሻሉ ብለን የምናስባቸው ሰዎች ትምህርት ጀመሩ። ከዛ በኋላ አካሄዱ ተበላሸ እንጂ መጀመሪያም እኮ ሲጀመር እኮ አጀማመሩ ዕቅበተ እምነት ሲሰራ ኦርቶዶክሳን ከኦርቶዶክሳን ጋር አልነበረም። ሚኪያስ የነበረው ከፕሮቴስታንቱ ዓለም ጋር ነው አይደለ? ዞረና ግን ወደኛ መጣ። የመጣበት ምክንያት ግን ወይ እኛ ነገር ጀምረን አይደለም ሚኪያስ፣ ወይ ደግሞ ምዕመኑ ነገር ጀምሮ አይደለም። ነገሩ የተጀመረው ቤተክርስቲያን የማሰጣቸውን ፐብሊክሊ የማሰጣቸውን አስተምሮች በውስጥ የምትወያይባቸውን ዲቤቶች ወደ መድረክ ስለወጣ ነው። ሚኪ አስተውል። ከዛ በኋላ እኛ መተቸት ጀመረ። ገብቷል? ሀሳብ መስጠት ጀመረ። ከዛ በኋላ ብጥብጥ ጀመረ። ከዛ መነቋቆር ተጀመረ። ማነው ጥፋተኛ? ሁላችንም። ሚኪ እኔ አልክድም፣ ሁላችንም ጥፋተኛ ነን ከአስከፈ ማለት ነው። በየትኛውም ሳይድ ያለው ትክክል ነው ብዬ አላሰብም። እና እኔ የግል ጸብ የለኝም ከማንም ጋር ብዙም መናገርም መናዘዝም አልፈልግም። ብቻ ልዩነቱ የተጀመረው ከዚህ አንጻር ነው። እዛ ላይ ሶርሱ ላይ ምንጩ ላይ ፎከስ እናደርግ ነው የምለው ነገሮች እንዲስተካከሉ። ሚኪ በተረፈ ለምሳሌ ከአንድ ወር በፊት 4 ኪሎ የነበረ አንድ ፕሮግራም ነበረ። ፕሮግራሙ ሳያልቅ ሚኪና አንተ ላይፍ ከፍታችሁ ነበረ። ሚኪ ወጥቶ ፕሮግራሙ ሳያልቅ ወጥቶ እና ዲያቆን ያደርጋል የተናገረውን እንኳን በትክክል ያልሰማ ሰውዬ ነው አኪውስ ያደረገ የነበረው። ኢቭን ባልተባለ ነገር ላይ ማለት ዝም ብሎ የተቆራረጠ ቪዲዮ ይዞ አኪውዝ አድርገው ማለት ብዙ አምላክ ነበረ ምናምን ደውዬለታለሁ ለብዙ አምላክ። የዛን ጊዜ መጥቶ እዚህ ጋር አልደወልክልኝም ማለት ይችላል። ተው ልክ አይደለም። ትላልቅ ሰዎች ሚኪያስ ግን ሲኖር ብታወራ አይሻልም? ስለ ሚኪያስ ከሆነ እኮ ቅድም ራሱ ነው ከሄደው እኔ እኮ አይደለሁም የሚያስኬድኩት ሚኪያስን። ሚኪን አስወጥተውት ነው ሚኪያስ ሚኪን አስወጥተውት እኔ ፈለኩት ነበረ እና ለዛ ነው። እሺ ሚኪ ሀሳቤን አልጨረስኩኝም። ችግር የለውም። አይ ኖርማሊ እንድትፈቱት ስለምፈልግ ነው እንዲፈታና ከዚህ በኋላ ያለን አገልግሎት የተሻለ አገልግሎት ውስጥ እንድንገባ ነው። እና ጌዲ ላሰፋ ብዬ እንዳሰፋ እያደረገኝ ስላልሆነ ነው ሚኪን ያደረኩት። እና ቀጠለ ጌዲ አምቢ አልሰፋ አልከኝ። ችግር የለውም። ሀሳቤን ልጠቅልል ሀሳቤን እና ያው ሰሙዬ እንደሰማው ከሚኪ ጋር ይሄን ያልቀራን የለንም። የግል ጥላቻም ከማናቸውም ጋር የለኝም። በቃ እይታን በተመለከተ ነው፣ አስተምሮን በተመለከተ ነው። አስተምሮን አታውቁም የምትሉን ደግሞ ካላችሁ ችግር የለውም። ያው ቤት እየከፈተን እኮ እኛም እኮ እያሳየን ነው፣ ማንም ሰው እንደሚያሳየው ችግር የለብንም። ነገሩ የመሞገትና ያለመሞገት ነው። ችግር የለውም እሱ። አሁን እኛ ለቤተክርስቲያን እሱን እንተውና ቤተክርስቲያን ትመልሰውና ነገር ግን እርስ በርሳችን ጥላቻ የለብንም ብዬ አስባለሁ። ቅድም ለጠየቀኝ ጥያቄ ሊትራሊ መልስ ልመልስልህ። ጋዲሳን ምን ብለህ ከሆነ ያልከኝና አዎ ጋዲሳን አንድ ነገር ብየዋለሁ። ያልኩት ምንድን ነው? ብዙ ጊዜ አይተህ ከሆነ ቤት ተከፍቶ ማለት ነው ሰዎች ሲማማሩ ሳለ ወንድሞች ግር ብለው ሄደው ምናምን ነገር በኮሜንት ምናምን አጅበው ይወጣሉ። የሆነ ነገር ተናግረው ይወጣሉ። የሚሳደቡት ሰርበው ይወጣሉ። ልክ ግን ከኛ የተሻሉ ደግሞ መምህራን እንደነ ታላቁ ጅብሪል እንደነ ዘማርያም ደግሞ ከፍቶ ሲያስተምሩ እዛ ሄዶ በሞራል የመጠየቅና የመዋየት ግን አቅም አላይም። እኔ ኦነስቶኝ ነው የምነግራችሁ፣ ይሄን አቅም አላይም። ይሄን ደግሞ የምልህ ከጥላቻ አይደለም፣ እንደዛ እንዳታስቡ። ለምንድን ነው ዘማርያም ሲያስተምር ገብቶ ዘማርያም ሲናገረው የማይወቀስ የማይነገር፣ እኛ ደግሞ ይሄ ቤተክርስቲያን አስተምሮ ከእነሱ ተማሪውን ስንናገር የምንሰደብ ለምንድን ነው የሚያረው? ከተወቀሰ ከተኮነነ ዘማርያምም ይኮንኑት፣ ገብተው ትክክል አይደለም ይበሉት፣ በእውቀት እንመራለን ካሉ። ለዛ ነው አንተ እንደዚህ አይነት ቤት ሲከፈት ገብተህ ብዙ ጊዜ ሐሳብ ስትሰጥ አላይም፣ ስትወያይ አላይም ነው ያልኩት። እና በቃ ይጨርሻለሁ። ሌላ ምንም ችግር የለብኝም ከማናችሁም ጋር
አመሰግናለሁ። እንግዲህ መልካም ቀን። ሳሚ እኛ መናገር እንችላለን? እኔ እሺ ሰሙ አለክ? አይ ሰሙ ምን አለበት አንተ ያናካት ሰሙ አለ? አውራ በቃ አንተ አውራ። እኔ ለምን ሰሙ ከሌለ ለምን አወራለሁ? ችግር የለውም አውራ፣ ችግር የለውም አውራ። እኔ ስለሰሙ ነው መልእክት ያለኝ፣ ለዛ ነው እኮ አስተላልፍ። ያው ብዙ ሰው እኮ አለ እዚህ ውስጥ ይሰማዋል። ለሰዎቹ ነው መልእክቱ አይደለ? ለሰሙ ብቻ አይደለም። እና እነሱን እያሰብክ መልስላቸው።